Hello guys, welcome to my channel. This is Kevin Mikala, American Zero Black and then Zero Blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ አላችሁ? እንደን ዛሬ ምንድነው ማለት ነው ሜክአፕ እየሰራሁኝ ነው ማወራችሁ ማለት ነው። እንደን ምንድነው ላችሁ የፈለኩት ማለት ነው ያው ቪዲዮችን እንደሰማችሁት ነው ባይደው እንደምትሰሙት ነው ባይደው ይሄን ያህል ብቁ መናገር አልፈልግም ነበር ዳስ ዋይ ግን እንድናገር ያስገደዳችሁ ነውና ይገባችኋል። ባይደው ብናገር ይገባችኋል። ሲያንሳችሁ ነው እንጂ አይበዛችሁም ባይደው ማለት ነው። አይሶርት በርባል ሰው ይደብራል ባይደው ይሄን ያለ ሰው እንትን ሲል ማለት ነው ሰው ማለት ነው። እኔ ልነግራችሁ የምፈልገው ነገር ማለት ነው ትናንት በማህፀን እንትን ላይ በማውረድ ላይ ምናምን ያወራችሁ ሴት ባይደው ማለት ነው ያው ቡዳዎች ናቸው እንደዛ የሚያደርጉት ማለት ነው። አይን ጥላ ምናምን ነገር እንደዚህ የሰውን እንትን ለማድረግ ምናምን ብለው እንደዛ የሚያደርጉ ሰዎች ማለት ነው። ሰው በቃ ቼንጅ ቀይራል ማለት ነው። በቃ ወደ ሌላ ሰው ነው እንትን የሚደረገው ማለት ነው። ከዛ ማለት ነው እንደዛ ሲሆን ማለት ነው ዳው ስዋይ እንዳለችው ባይ ዘ ወይ ደርዞም ይመለስ ይሆናል ማለት ነው። ለማለትም ደስ የሚል ነገር አይደለም ባይ ዘ ወይ እንደምናገረው መናገር ግን ደግሞ እኔ ደስ ይለኛል። አይ ዶንት ኖ ዋይ ግልጽ የሚናገር ሰው ማለት ነው ደስ ይለኛል። ያው ባይ ዘ ወይ ሽፋን ጥሩ አይደለም ግን እናንተ እንዳቀማችሁና እንደፈለጋችሁ መናገር ትችላላችሁ። የሚናገር ይናገራል ዳስዋይ ማለት ነው። ኮንፊደንስ የሚባል ነገር አለ። አንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው እንደዛ የሚያደርገው ባይደውይ ሽፋን ጥሩ አይደለም። እኔ ለሰው ሸፍንለት ወይም ደግሞ ሰው መሸፋፈን ጥሩ አይደለም። ምክንያቱም እኛ ኢቭን እዛ አይደለም ኢትዮጵያ ውስጥ እንደዛ ሰው አይኖርም ባይደውይ ማለት ነው። አዎ በጣም ይጠፈጠፋል ማለት ነው ሰው እንደዚህ እንትን ሲያደርግ ማለት ነው። ደግሞ እንደዚህ እንትን የሚያደርጉ ሰዎች ማለት ነው እየተለማመጡ ቀስ በቀስ እያሰሯችሁ እየገባባችሁ ምናምን ነገር ነው ባዶ እንደዛ የሚያደርጉት ለምንድን ነው? ሊያስቃያችሁ በቃ እንዳትሰሩ የሆነ ነገር እንዳታደርጉ በቃ ሰው በቻለ አቅሙ ክፋት ነው እናንተ ላይ የሚያደርገው። እኔ ነገራችሁ የምፈልገው ነገር ማለት ነው ሰው እኔ የምለው ነገር ማለት ነው ብዙ ጊዜ እናንተ በጣም ለሰው ትሰግዳላችሁ። አይ ዶንት ኖ ዋይ ያለ ሰው መቆም አትችሉም ብዙ ሰዎች እናም በቃ ሰው ችግር ውስጥ ትከታላችሁ ማለት ነው። ሰው ባይ ዘ ወይ በመናገሯ ማለት ነው በጣም ጥሩ ነው ያደረገችው። ምክንያቱም መፍትሄ ስለተናገረች ማለት ነው። እሷ ለምን አስባ እንደሆነ አላቀባኝ እሱ ነገር አገባኝ ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው በየትኛውንም በኩል ማለት ነው እንደዛ ለሚሰቃዩ እህቶቿ ማለት ነው እንደዛ በመስራቷ ደስዋይ በጣም ጎበዝ ናት፣ ጥሩ ናት። እና እኔ ግን ነው ልነግራችሁ የምፈልገው ባይ ዘ ወይ ልክ እንደዛ ያመኝ ነበርና ማለት ነው ያው እኛ ባይ ዘ ወይ በህይወት ዘመኔ እንደዛ አይነት ነገር አላውቅም። ባይ ዘ ወይ ከሰው ወደ ውሻ ነው የተቀየርነው እና ማለት ነው ባይ ዘ ወይ ኢትስ የኔ በቃ እንትን ነው የማደርገው እኔ በቃ ይሆናል አይደል የሆነ በቃ በጣም ስተዋል ተከተለ ምክንያቱም ረሳለሁኝ ኢቭን ሳምታይምስ ማለት ነው እና ማለት ነው ወሌ ነገራችሁ የፈለኩት ማለት ነው እንደዛ በማለቷ ጥሩ ነው። ግን እኔ ሌላችሁ እየፈለኩት ምንድነው ማለት ነው ሰው እንደዚህ እያላችሁ ማለት ሰው ላይ የምትጫወቱ ሰዎች እኔ መታገስ አልችልም። ባይ ዘ ወይ እኔ የሆነ ታይም ላይ ሊቢያ ላይ ምን አልኳቸው ማለት ነው እኔ በጣም የሚያደርጉትን ነገር በቃ ላይ ትዕግስት በቃ የሚሰጥ አይደለም የሚደብራልና በቃ እንደዛ ምናምን ነገር ነው ብዙ ነገር ያለኝ ማለት ነው። ሰው እንደዛ ያስደርጋሉ ማለት ነው። አሁን በቃ እንትን ላይ የቆመውን ነገር ምናምን ነገር ነው። ከዛ እኔ ምን አልኩኝ ማለት ነው እኔ በቃ አልችልም ውዶች እኔ ልናገር ነው ወይ ልሄድ ነው ምናምን አልኳቸው። ባይ ዘ ወይ ማለት ነው ወይ መሄድ አለብኝ ወይ መናገር አለብኝ አልኳቸው። ዳስዋል ከዛ እኔ አልችልም ብዙ ጊዜ እንዳልኳችሁ ደግሞ ወይ መናገር አለብኝ ወይ እነዛ ሰዎችን መልቀቅ አለብኝ።
ሰዎቹ ደግሞ ቢዋረዱ ምንም አይመስላቸውም። ሰው ምንድነው አለ መሰላችሁ ማለት ነው እነዛ ሶሻል ሚዲያ ላይ የሚወጡ ሰዎችን ነው ማለት ነው እነዛ የሚያመላልሱላቸው ሰዎች ማለት ነው አትሰኝ በቃ አንድ ናቸው። ምን ላይ ካላችሁ ባይ ዘ ወይ በቃ ኢነርጂ ላይ ማለት ነው ኢነርጂ ላይ ማለት ነው። ያው እነሱ ምን እምነት እንዳላቸው አናውቅም። ባይደው እነዚህ ሶሻል ሚዲያ ላይ እንትን የሚሆኑ ሰዎችን ማለት ነው ያው ለመታወቅ ለዝና ምናምን ብዙ መስዋዕት ነው የሚከፍሉት ማለት ነው። እንደን ሶ ማለት ነው ወደቼ እኔ ብዙ ጊዜ ሰው ጥሩ ነው ብቻ ብላችሁ አትመኑ የምላችሁ ነገር ለምንድን ነው? ምክንያቱም መስመሩን ይስታል። ሰው ጥሩ ቢሆንም አላማ ይቀይራል ምናምን ነገር ሀሳብ ይቀይራል፣ ይሸወዳል፣ ይተኛል፣ በን ያስተኙታል። ሰው ምን አይነት ኬዝ ላይ ነው ብላችሁ እናደርጉት። ልጥጥ ነው የሚለው ባይደው ተስፋ ነው የምቆርጠው ይሄንን መቃፍቴ ላይ ሳደርግ ማለት ነው። በቃ ፊቴ ላይ ልጥጥ ነው የሚለውና በስንት መከራ ነው መቃብ የሚሰራው ማለት ነው። በቃ የሚሰራው ልላችሁ ፈልጌ አይደለም ይሄንን የምታገለው እና ዛሬ ባይደው ያው ስራን ከሚፈታ ለምንድን ነው እንደዚህ እየሰራሁኝ ለምን ቪዲዮ አልሰራም ምናምን ብዬ ነው ባይደው ከዛ ማለት ነው። ያው ሰዎቹ ሶሻል ሚዲያ ላይ የተናገረውን ነገር ማለት ነው በጣም ያናድዳቸዋል። እነሱ ከደስዋይ ልትናደዱ አይገባም። ደስዋይ እኔ ማለት ነው እነሱ አይደለም እናንተ የምትናገሩት ሁላ አያናድደኝም። ባይደው እኮ ለኔ እኮ የሚረዱ መስለው ማለት ነው እኔ ያሉትን ነገር እኮ ይነበራል። ባይደው ለእናንተ ካሉት ነገር ማለት ነው ያው ምንም እንኳን ቢረዳኝም ማለት ነው እርዳታ አስቦ እንትን ቢናገሩም ግን ንቀታቸውን ያሳዩኝ ያነቃታቸውን ልክ ነው ያሳየኝ። ገባችሁ? እኔ ግን ባይደው ቢሰብ ቢኖረኝ ማለት ነው ይሄን ያህል ደፍሮ የረዳን ነው ብሎ እንኳን እንደዛ አይነት ነገር አይናገሩም ነበር። ከኔ ጎን ቤተሰብ ቢያይኖረው ማለት ነው። ሰው የት ላይ ክፍተት አለ ብሎ ነው ሰው ላይ የምጠቀመው። ባይደው ለኔ ያደረጉት ነገር አንድም ነገር የለም። ባይደው እስካሁን እያባሉኝ እያጫረሱኝ ሰው እያቃጠሉ ሀገር በእነሱ ምክንያት እየተናወጠ ሰው እየተናወጠ ነው። ወደ ሴት መሪ አትሆን ተብሏል እኮ ድሮ ማለት ነው። ሴት በቃ ልክ ዶሮ ናት። ባይደው ልክ ዶሮ እንትን እንደሚያበላሽ ማለት ነው ቦታውን እንደሚያበላሽ። በዛ ላይ ደግሞ ወይኔ በቃ የሆነ ነገር ስትላቸው በጣም ነው የሚናደዱት። አይስወርት ጋር በቃ ይቃጠላሉ ማለት ነው። በጣም ነው የሚቃጠሉት ማለት ነው። ሰው እነሱ ባይደው አሁን አባቴን መረት ብሎ እንዳልመጡ አይም 100% ኢቭን እኔን ነው እንትን ያደረጉት እነሱ። ያው እኔ በጣም ምንም አታውቅም የሆነ በቃ ሊያለሳልሱኝ ምናምን ነገር ነው የፈለጉት። ሙሉ በሙሉ ለዛ ላይ ሆን ይችላል ማለት ነው። አሁን ይቀይሩታል ማለት ነው። ቻንስ በተገኘ መንገድ ማለት ነው። ሰው ማለት ነው ወዶች ነገራቸው ፈልገው ደግሞ እኮ በጣም ነው መስመሩን ነው የሚያልፉት። በቃ በጣም ማለት ነው እንዴ በጣም ዝም በሉ ማለት መባል አለባቸው እኮ። እኔ ብቻ እኮ አይደለም ባይደው ይሄንን ነገር ማለት ያለብኝ ማለት ነው። እኔ ባይደው ምንም ቤተሰቦች ቢያናድዱኝ ምንም አባቴ ቢሎ ቢያደርገኝም ማለት ነው እኔ ሀገር እንድትቃጥል አልፈልግም ነበር። ያው እኔ በእኔ ምክንያት ነው የተቃጠለው ምናምን ማለት ብዬ አይደለም፣ ግን ኦቨር ዳትስ ከዛም በላይ ነው እነሱ የሚያስቡት ማለት ነው። እኔ አሁን እየተቃጠልኩኝ ነበረ። ዳስ ዋይ የሆነ በቃ ፔን ያስቸገረኝ ነበር ምናምን ነገር ማለት ነው። እነሱ በቃ ላይ እነሱ ሴቶችን ሳስብ በቃ ላይ አይስፖርት ጋር በጣም ነበረ የሚቃጠለው እየተቃጠልኩኝ ማለት ነው። እነሱ ኤ ቢ ሲ ዲ ቢ ቲ ምናምን ነው ያለ ይጫወቱ ነበረ ማለት ነው። እና ከዛ አይስፖርት ጋር በሰው መሳቅ መሳለቅ ጥሩ አይደለም። ከዛ እኔ በጣም ነበረ የሚያናድዱኝ ማለት ነው። አይ ጌታ ኢየሱስ ክርስቶስ ሆይ ቅዱስ ሚካኤል ድንግል ማርያምን አይ ቲንክ that's why they are only ማለት ነው። አብዛኞቹ ደግሞ
ላይክ በቃ እዚህ እንደተባለው የሰይጣን እምነት ያላቸው ምናምን በጣም የተበላሹ ናቸው። ልንገራቸው ኦንሊ ፌድ ነገር ናቸው። ያሉትን ነገር እኮ ብዙ ነገር እውነት አለው። ዳስዋይ ግን ይሄን ያህል ተሰማቸውና እኔ የት ቦታ ነበርኩኝና እነሱስ ምን እያደረጉ ነበር? ለኔ ቢያስቡልኝ ይሄን ያህል እንትን አይናገሩም ነበር ማለት ነው። ዳስዋይ ፍቅር ያለው ሰው ፍቅር ሰው ምን ያደርጋል መሰላችሁ? በፍጹም ሰው አሳልፎ አይሰጥም። እነርሱ ግን ማለት ነው ሌላ ጨዋታ ነበር የሚጫወቱት። ላይክ ለራሳቸው ከየት ነበር የሚቀበሉት? እነዛ ወሬ ከነርሱ ከራሳቸው እኮ ነበር የሚቀበሉት። ሰው ከነርሱ ከራሳቸው እየተቀበሉ ማለት ነው። ያው ሰይጣኖቹ ተዋህደዋል ማለት ነው። አደሰይ ምን አሉ? ኢቭን ምን አሉ መሰላችሁ? እነዛ ሀበሾቹ ምናምን ቢአርዲስ ይማሉ በቃ እና እኛ አንድ ነን አሉ በቃ ምንድነው የሚያደርጉት? እነዛ በጣም ሲያቀርቧቸው ማለት ነው በቃ ልክ እንደነሱ አድርጎ ነው ራሳቸውን የሚያስቡት። ኢቭን እኔ አንጀሊና ጆሊ በልኝ እኮ አላልኩኝም ማለት ነው ራሳቸው ነው ያሉኝ። ባይ ዘ ዌይ ያኔ ይሄንን ፋይል ብዙ ጊዜ እደጋግመዋለሁኝ፣ እየደጋገምኩኝ ነው። እንደሱ አይፈልግ አይደለም ግን ደግሞ ሰዎቹ ሌላ ነገር ላይ ነው ያሉት። ኢቭን ማለት ነው እነዛ ሰዎች ማለት ነው እንትን ከተሰጣቸው ደስዋይ እስከ መጨረሻ ማለት ነው እስከ መጨረሻ አይተውት። ሰይጣን ያዋህነኝ ምስኪን ነኝ ቢልም ማለት ነው ይቅርታ ግን አያውቅም። ለነገራቸው ፈልገው ነገር ማለት ነው እኛ እንኳን እንትን ብንሆንም ሁሌም ማለት ነው ከየሰው የሰይጣን ቅጣት ማለት ነው የፈጣሪ ቅጣት ይሻላል። ፈጣሪ ይቅር ባይነትን ይቀበላል። ሰይጣን ግን ይቅር ባይነትን አያውቅም ማለት ነው። እንገራቸው ማለት ነው ሁሌም የፈጣሪ ይሻላል የሚባለው ዳስዋይ እሱ ነገር አምናምንበታለኝ ማለት ነው። እዛው ውዶችዬ ያኔ እንትን ሲሆን ማለት ነው ለአባቴ ብለው ብቻ አይደለም እነሱ በቃ ላይክ እኔን እያለሳለሱ ላይክ ዝም ብላ አይደለ የሆነ ላይክ የሆነ በቃ ለማይረባ ኤነርጂ ወይ ምናምን ነገር ጨዋታ ለማብሸቅ ምናምን ነገር እንደዛ ብለው ነው የሚመጡት ማለት ነው። በቃ የሆነ በየትኛውንም በኩል ማለት ነው የሚጠቀሙበት ነገር ካለ ይጠቀማሉ። ኢቭን ማለት ነው አንዳንድ ሰዎች ማለት ነው ያው እንትን ለማድረግ ማለት ነው የሆነ ጥቅም ለማግኘት ማለት ነው እንደዛ ወረን ለሚያመላልሱላቸው ሰዎች ማስጠቀም መርዳት ብለው ይመጣሉ ማለት ነው። ለኔ መርዳት ብለው ሳይሆን ለነሱ እንድረዳቸውና ግን ደግሞ እንትን ስለሚሆንላቸው እያስመሰሉ እኔን የሚረዱ እያስመሰሉ ግን ደግሞ እነሱን እየረዱ ማለት ነው ከነሱ ደግሞ ጥቅም ሊያገኙ ማለት ነው። እንደዛ የነበሩ ማለት ነው ሰው ማለት ነው። ግን ደግሞ የሚያናድደው ማስመሰላቸው ነው። እናም እኔ እኔ ያህል ምንም እንትን አላልኩኝም። ግን ሰዎቹ በቃ ላይ ምንድነው በቃ እኔ እንደተናገርኩኝ ያህል በቃ ላይ ካይደ ነው በቃ ሰዎቹ እረፍት ነው ያነሱኝ። በቃ በዛ ምክንያት በጣም ነው የተናደዱት እና በጣም ነው የሚያናደዱት። ለሰው እኔም ማናደዳለኝ ማለት ነው። አላናደድም ማለት አይደለም ግን ደግሞ እነሱ ቻንስ ካገኙ አቆሙትን ባይደው እንድትቃጠይ እንኳን ማለት ነው። ይገርሙኛል። ዳስዋይ ምንም ብታያቸው አይተውም። ምንም ብታያቸው ባይደው ማለት ነው ምንም እና እኔ ምንም ያደረኩት ነገር የለም። እኔ የተባበርኩት ነገር የለም። ኢቭን ማለት ነው
በእነሱ እንኳን ማለት ነው በእነሱ እንኳን ተበልቼ ማለት ነው እነሱ በከፈቱበት መንገድ ማለት ነው ተበልቼ እየተሰቃየው ነው። በዚህ እንደዚህ በማህፀኔ ምናምን እንትን ይወርኩት ለምን ይመስላችኋል? ምክንያቱም እንትን የሆነ ማለት ነው ስለት እየተሰቃየኝ ስላለ ነው ባይዘው ማለት ነው። ሰው ወደዎች እኔ የምፈልገው ነገር ማለት ነው እነዛ ሰዎች ማለት ነው ኢቭን የአባቴ ወዳጆች ላይሆኑ ይችላሉ። ኢቭን ለመጀመሪያ ጊዜ አንጆሊና ማለት ነው እንደዛ ስትል ኢቭን ለአባቴ ብላም ላትሆን ትችላለች። ያው ጥሩ ነገር አስባም ልትሆን ትችላለች እኮ። ሰው ጥሩ ነገርና መጥፎ ነገር አንድ ላይ እንትን ያከናውናል እኮ በአንድ ቀናት በአንድ ፍቅር ምናምን የሚባል ነገር አለ ማለት ነው። ሶ በቃ የኔ የሆነ ሰይጣንን እንትን ያለበትን ሰው ደግሞ በጭራሽ አላምንም። ለምን ካላችሁኝ በቃ ቅናት የሰይጣን ነው። ስለዚህ ሰይጣንን እንትን የሚሉ ሰዎች ቅናት ከነሱ አይርቅም። ሰው ማለት ነው እሷ ማለት ነው እኔ ልነግራችሁ የምፈልገው ነገር ኢቭን ማለት ነው የአባቴን ጠላትም ልትሆን ትችላለች። ማጣጣሰ በቃ አንጀሊናና አባቴ አንድ አይደሉም። ግን ምን አለ መሰላችሁ ይሄ እኔ ለምንድን ነበር መሰላችሁ በጣም የተሳብኩት ማለት ነው በሷ ፊልም ነበረ ማለት ነው። ታስራ ነበረች ምናምን ነገርና እኔ የማውቀው ነገር አልነበረም። አደሰይም ግን በቃ ይሆናል አይደል በቃ የሆነ እኔ በጣም ከባድ ህይወት ነው እና ያሳለፍኩት በቃ የሆነ ከባድ ህይወት የምታሳልፍ ሴት ማለት ነው። ታስዋይ ስበኛለች። ኢቭን ሴት ብቻ ሳትሆን ወንድ ሁላ በጣም ይስበኛል ማለት ነው። በጣም ከባድ ህይወት የሚያሳልፍ ወንድ ማለት ነው በጣም ይስበኛል ማለት ነው። ምክንያቱም የኔ ህይወት በጣም ከባድ ስለሆነ አንድ ሰው ማለት ነው ወዶችዬ እኔ ነግራችሁ ነበር አይደለ ድሮ የሆነ ሊቢያ ላይ ማለት ነው አባቱን በጣም መጣላው ነበርና ከዛ እኔ ያው የሱ ልጅ መሆኑን ሳላውቅ ማለት ነው ልጁን አየሁት። ልጁን በጣም በቃ ወደድኩት። እሱ በጣም ሲወደኝ ማለት ነው ኢቭን መጀመሪያ እሱ ነበር በጣም የወደደኝ ነው። ከዛ ሲወደኝ ወደድኩት ማለት ነው። እንትን ሰው ወደች አንዳንዴ እንደዛ አይነት ነገር ያጋጥማል ማለት ነው። ኢቭን እሷ ማለት ነው ከአባቴ ማለት ነው ኢቭን የቤቢስ ጓደኛም ልትሆን ትችላለች። እንደነ ሶኒ ባይ ዘ ወይ ማለት ነው አንጀሊና እውነት እንናገር ከተባለ ማለት ነው የሆነ በቃ የሆነ በጣም እንትን ብላ በትናገርም የሆነ በቃ ይሄን ያህል እንትን ያለባት እንኳን አትመስለም። ይሄን ያህል በቃ አደገኛ እንኳን አትመስለም። እውነት እንናገር ከተባለ ለኔ በጣም ብዙ እንትን አድርጋብኝ ያለች ባይ ዘ ወይ እሷ በገባችበት መንገድ ማለት ነው። እኔ ግራሴን ሄድኩባት ግን ደግሞ እሷ እንትን ባደረገችው ነገር ማለት ነው በጣም ብዙ መስዋዕት እንድከፍል እየተደረገኝ ባይደው ማለት ነው። ሌሎችም እሷን ተከትለው ነው የመጡት። ለኔ ብለው አይደለም የመጡት። እኔ ምንም ሆነ አይታየኝም ባይደው እሷን ተከትለው ነው የመጡት እንጂ በራሳቸው መንገድ የመጣ ሰው የለም። አንጀሊና ፎሎወርስ ናቸው። በቃ አንጀሊና ስትሄድባቸው አላስቻላቸውም። ለዛ ነው የተከተሉት። ኢቭን ፍቅር ነበራቸው አልነበራቸውም ምን ነበራቸው የምታወቅ ነገር የለም። እውነትን ነው ከተባለ ምንም በቃ ኢቭን ትንሽ ነገር ነው የሚቀሩት። በጣም ትንሽ ነገር ማለት ነው። ባይ ዘ ወይ ሰው ከተናገረ አይቀር ማለት ነው ነገሩን አበላሽቶ ከሚተው አስተካክለው ሰው አለበት። እሷ እንደዛ የምናገረው ማለት ነው። ግን ደግሞ እኔ መቃቡን በጣም እንትን አድርጓለኝ መሰለኝ። በጣም አራዝመዋለኝ አይሶ በጣም አራዝመዋለኝ። ከዛ ማለት ነው ውዶችዬ ልነግራችሁ የምፈልገው ነገር ማለት ነው እኔ ባይ ዘ ወይ አሁን ላይ በጣም ታናደኛለች። በቃ በፍጹም እኔ ማንም ሰው ውስጥ እንዲመለስብኝ አልፈልግም።
ግን ደግሞ የምነግረው ማለት ነው ይሄን ያህል እንትን አይደለም። ባይዘው ኢቭን የሚናገር ሰው አሁን ሀበሻ ለራሱ ይናገራል ማለት ነው። እኔ ለምንድን ነው ብዙ ጊዜ ልናገራቸው አልፈልግም የምለው ባይዘው ለእርስ በርሳቸው ቢነጋገሩ ወይም ደግሞ አንቺ ሸርሙጣ ምናምን ቢባሉ ምንም ሆነ አይታያቸውም። እኔ ስናገራቸው ግን በጣም ይሰማቸዋል ማለት ነው። ኢቭን እኔ ሀበሻ ካልኳቸው በጣም ይናደዳሉ ምናምን ነገር ማለት ነው። ለራስሽ እንኳን እያለሽ ማለት ነው። እኔ ሀበሻ ናቸው ምናምን ካልኳቸው በጣም ይናደዳሉ ማለት ነው። በቃ በጣም ስሜታዊ ያደርጋቸዋል ማለት ነው። አሁን በቃ ላይክ ትንሽ ከተናቆ የሆነ ከተሰደቡ ምክንያቱ አገባችሁማ ብትናቆም ምን ብትባሉ ለእናንተ ማን አለ ያልተናገረ ለውልቀ ሰው እኮ ነው ባጭ ለውልቀ ሰው እኮ ነው። እናንተ ቀልቃለው ስለሆናችሁ ነው እንጂ ለእናንተ የሚናገር ሰው እኮ የለም። ግን ደግሞ እኔ ለነገራችሁ የምፈልገው ነገር ማለት ነው ነገሮቹን እኔ ሞር አታጋንኑት እና ማለት ነው እሷ ማለት ነው ይብን ትዳሯንና ህይወቷን ብትመራ ነበር የሚሻላት ማለት ነው። እኔ እንትን ውስጥ ከምትገባ ማለት ነው እንትን እኔ አንጀሊናና አባቴ በጭራሽ አይመሳሰሉም። አንጀሊናና እኔ በጭራሽ አይመሳሰልም ስላችሁ ጠባያችን ማለት ነው ሰማይና መሬት ነው። እኔ ለምን ካላችሁኝ እንደ አንጀሊና አይነት ጠባይ ያላችሁ ሰዎች ጠባይ አላውቅም ባይሆን መልኳን እንጂ ይታቀታለሁኝ በቃ እኔ መልኳ ብቻ ነበር ደስ ያለኝ። በጣም ቆንጆ ናት፣ በጣም ቆንጆ ናት እና ልክ እንደዛ ስለ ማለት ነው ያጎቴ ልጅ ነበረ ሶ ቢዩቲፉል በጣም ቆንጆ ናት፣ አይስወር በጣም ቆንጆ ናት አይደል ምናምን አልኩት። ግን እንዴት ብሎ ነው ፈጣሪ በቃ መልክና ደንግባት አንድ ላይ እየሰጣት እንዴት አድርጎ ነው ምናምን አልኩት ማለት ነው። ከዛ ማለት ነው ምሳ ይልበላ ግን አንቺ ያንቺን አላውቅ ያንቺን የምታደንቃትን እንትን ልስማ ምናምን አለኝና ከዛ እሱ ደግሞ በጣም ተናደደ ማለት ነው። ውዶቼ ልነግራቸው የሚፈልገው ነገር ማለት ነው ያው በሌላ አይነ ቆንጆ ላትሆን ትችላለች፣ በእኔ አይን እንደዛ ነበረች ማለት ነው። እንደም ሶ ውዶችዬ እኔ ብዙ ጊዜ ማለት ነው እና እሷና ኢቭን ወንዶቹ አይ ቲንክ እኔ ብዙ ጊዜ ብዙ ወንዶቹ ማለት ነው በጣም የተቸገሩት በነሱ ምክንያት ብዙ ነገር ነው የተዘጋባቸው ሲወጡ ጓደኞቻቸው በጣም ብዙ ነገር እኔ በቃ ይሆን አላደል ከጀመርኩኝ ቀለል ያለ በቃ ማለት አይ ቲንክ አልችልም መሰለኝ ሰው ማለት ነው። እነሱ በጣም ብዙ ነገር ነው የተዘጋባቸው ማለት ነው። እና ማለት ነው ወዶች ልነግራቸው ፈልጋለሁ አይነት ህይወት ውስጥ ልገባባት አልፈልግም። ግን ደግሞ ከተቆጣጠረችኝ እኔም እቆጣጠራታለሁ። ግን ደግሞ አልወልድም እኔ ሰው የሚቆጣጠረው በዚህ ገቢ በዚህ ውጪ ከነዛ ጋር ወጣሽ ከእንደዚህ ያደረግሽ ምናምን ነገር ነው እዛኛው ጥሩ ነው እንደዛ ተደረገ እንደዛ አደረገ በጣም የሚያስጠላኝ ለምንድን ነው በቃ ቅለሽልሽኛል ባይደው ማለት ነው። እነሱ እኮ ባይደው በጣም ቢግ ዘሮ ናቸው ባይደው ለራሳቸው የሚያደርጉትን ነገር ማለት ነው። ኢቭን በጣም እንትን ይሆናልና ኢቭን ማለት ነው ሰው ያን ያህል እንትን ሲገባስ ማለት ሁሉም ሰው ነው የሚፎካከርብሽና በቃ ሁሉም ሰው ዝቅ ሊያደርግሽና ከራሱ በታች ሊያደርግሽ ነው የሚፈልገው ደሳል እነሱ ከሚያደርጉት ነገር በጥፍ አንቺ እንድታደርጊ ነው የሚፈልገው ደሳል እነሱ ማለት ነው። እኔ ጋር የመጣ ሰው ግን በጣም እያዘንኩለት ነው ዘንድሮ። እኔ ድሮ ምን እንደዛ ነበርኩኝ እኮ ካያችሁ ባይዶይ ብዙ ጊዜ ሰው ህይወት ውስጥ ገብቼ አልናገርም ነበር ማለት ነው። ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው እነሱ ማለት ነው ሳይቨን ማለት አሜሪካ እንኳን ብትሆን ለባቴ ለባቴ ሰብ አይደለች አንጀሊና ሳምታይምስ ያስመሰለችኝ ይመስለኛል ማለት ነው። እውነቱን ነገር ከባለች ያስመስላለች ይታይበታል በጣም እኔ ትጠላኛለች ስለምትጠላኝ ነው ልላችሁ አልችልም። ግን
በቃ ስራዋ አሁን አለ አይደለ አንደርስታንድ የማያደርጉ ሰዎችን በቃ ላይ በነገቲቪቲ አሁን እነሱ በጣም ሲገባቸው ማለት ነው አንቺን እየገባሽ እያለ የሆነ እንደዚህ የሆነ ነገር የምታደርግ የሚመስላቸው ሰዎች አሉ አይደለም። ብዙ ጊዜ በጣም ነጮች ማለት ነው እንትን የላቸውም ባለው የሆነ የሆነ አለ አይደል የሆነ ከስተላቸው ይታወቃሉ እና ማለት ነው ብዙ ጊዜ ጥቁር አይመቻቸው ከዛ ማለት ነው ወደች ልነግራቸው የምፈልገው ነገር ማለት ነው አንደን ሰው ማለት ነው ወደችዬ እምነት ደግሞ ከቅዱስ ሚካኤል ጋር በተያያዘው ነገር ማለት ነው። እሷ አሁን እኮ ነጭ ማለት ወልም ነው ባይዘው ለምን ካላችሁ እኔ ሁሉም ቦታ ላይ ማለት ነው ኢቭን ቶልፍ ነው የሚሆንባቸው ሴቶች ማለት ነው። ካሉን ነገር ቶልፍ ሲሆንባቸው ነው በጣም የሚጣለኝ ማለት ነው። የትኛውንም ነገር ሊያደርጉ ይችላሉ። ሰው በቃ ምሮኛል ምናምን ትላለህ ሳምታይምስ ስለማራ ሳይሆን ነገሮች እንደዛ ሲሆንባቸው ነው። ምንድነው በጣም ጊዜ እየፈጀ ነው፣ ግን ስፖርት ጋር በጣም አይቻልም። ይሄ ነገር በጣም ጊዜ ይፈጃል። ደርሶ ሌላ ጊዜ በጣም ቀለል ያለ ነገር ነው የምጠቀመው። ተስፋ ይኸው ያልቻልኩት ግን አሁን በጣም ፈጠንኩኝ ስፖርት ጋር ከዛ ማለት ነው ውዶች ነግራችሁ የምፈልገው ነገር ማለት ነው እና ምንም ብትሆን አይ ዶንት ኬር ግን ደግሞ እንዲናቁኝ አልፈልግም ዳስዋይ እኔ ፍቅር ምናምን ነገር የሚባል ነገር አታውቁኝ ባይ ዘ ወይ ኢቭን እኔ ብዙ የሆነ እንዲያዩልህ እንድሰማልህ የምታደርጋቸውን ነገር አለ ሰው ጋር ስለይበት ነገር አለ። እሷ ግን በጭራሽ ከነጭራሽ ታይኛለች ትሰማኛለች ብዬ እንደምትል ያደረኩት ኢቭን እንደዛ ቢሆን ኖሮ ማለት ነው ወይ በጣም በርቆ ነበር የሚሄደው ባይደው በጭራሽ አልወጣም። ይሁን ስሙልኝ ባይደው የለኝም ራሳንትን ላይ ማለት ነው። አሁን ለሰው ብሎ በጣም ብዙ እንትን የሚያደርጉ ሰዎችን አሉ። እኔ ግን አይ ዶንት ኬር ለራሴ እንትን መሆነው እንጂ ማለት ነው ለሰው እንትን የሚሆነውን ነገር ምንም ሆነ አይታየኝም ማለት ነው። ሰዎች ደግሞ ምን ያደርጋሉ ላይክ እንደ እነሱ አይነት ሰው እንትን ስታደርጋቸው ማለት ነው ለነሱ ሌላ ነገር ጥሩ ነገር ይላቸዋል ማለት ነው። እየተቃጠሉ ማለት ነው። ሀበሻ ደግሞ ካብሽ ኩፉ ልብ ነው ያለው አይስወርቱ ጋር ወይ እንደ ሀበሻ አይ በዚች በደል ላይ ብዙ ሰው አይቻለሁ። ሀበሻ ግን አላየሁም። ሀበሻ እኔ ከልቡ ነው የማውቀው። አይስወርቱ ጋር እኔ ለመሳደብ ብዬ አይደለም፣ ግን እንደዛ ናቸው ባይለው ሶ ልክ እንትን ሲሆን ምን ያደርጋሉ ማለት ነው የሆነ በጣም ሲናደዱ ማለት ነው። ሀበሻ ደግሞ በተለይ ሀበሻ ስትጠቀ ማለት ነው እንደዚህ ነጭ ሆነ ምናምን ነገር በጣም ነው የሚያሳዝን። እርዳታ ምናምን የሚባል ነገር ያውቀው እነሱ መጫወቻ ነው የሚያደርጉ። በቃ ይሳለቁብካል፣ ይጫወቱብካል ምናምን ነገር ሰው ራሱ ፋስ መሆን አለበት። አሁን እኔ እንደዚህ ቢያ ያልኳቸውና እነርሱ በጣም እንትን የሆኑታቸው በጣም የማይረባ ነገር ነው። ራስን ማበላሸት ማለት ነው። ሰው እየረዳ ነው ማለት ነው። ራስን ማበላሸት፣ ሰው ማበላሸት
ለኔ ባይ ዘ ወይ ምንም ነገር እኔ አንጀሊና ያደረገችልኝ ነገር ስለሌለ አይ ዶንት ኬር አባውት ሺ ምንም ነገር ማለት ነው እንዳት ነገር የለም ማለት ነው። ለኔ እንደዚህ ነገር አድርጋልኛለች አድርጌ የምናገረው ነገር የለም ባይ ዘ ወይ ማለት ነው። እኔም ይሄን ያህል አድርጌላታለሁ የሚለው ነገር አላስብም ባይ ዘ ወይ ምክንያቱም እኔ ኢቭን ባደርግላት ልሳስብ አይደለም አውቀት አይደለም ያደረኩት ያው እሷ ብታመሰግነኝ እንኳን በፈጣሪ በኩል ካመሰገነችኝ ነው ባይደው ምክንያቱም እኔ እንደዛ እንዳደርግ ያደረገኝ ወደ እሷ እንዲሄድ ያደረገኝ ማለት ፈጣሪ ነው እንጂ ሰው አይደለም። እኔ እንደ አንጀሊና ሰዎች በጣም ብዙ ሰዎችን አውቀ ነበረ ማለት ነው። ግን ደግሞ ያው በቃ እኔ ባይደውይ እኔ ምስጋና ምናምን ነገር አይመቸኝም አልወድም። ደግሞ አሲቤ ባላደረኩት ነገር ላይ የሆነ ምናምን ነገር ብዙ እንትን የለኝም ማለት ነው። ብዙ ነገሮችን ግድ የለኝም ብዙ አድርጌለታለሁ እዛ ምናምን ነገር ምናምን ባል ነገር አይመቸኝም ባይደውይ ማለት ነው። አንደን ሰው ወደች ማለት ነው ባይደውይ አግኝቻት ነበር እኮ እሷ ፌክ አካውንት ካልሆነ በስተቀር ባይደውይ ሰላምን ብዬሽ ነበር እኮ እውነትን እንናገር ከተባለ ሰላምን ተባብለናል እውነትም ከተባለ ማለት ነው በሬልም ማለት ነው። እኔ ግን ለሰው ብዬ ምንም ነገር መስዋዕት ተከራከረ እኔ ምንም ነገር ውስጥ አልገባም፣ ተግዳሯ ውስጥ አልገባም፣ ህይወቷ ውስጥ አልገባም። ኢቭን አይ ዶንት ኬር አባውት ሺ ማለት ነው። አንደነ ሰው ኢቭን አንድ ብዙ ሰዎች ካለ መልስ የሚሰጣቸው የለም። ብዙ አሁን ብዙ እንትኖችን ማለት ነው ብዙ አርቲስቶች አሉ ግን መልስ የሚሰጣቸው ሰው የለም ማለት ነው። ቢወዱም ማንም ማስባቸው ሰው ማለት ነው። ውዶቼ ልነግራቸው የፈለኩት ማለት ነው። በጣም ቀዘቀዘችኝ እቺ ሻይ ክሬስ ጂሰስ ክሬስ። እኔ እንደዛ ብዬ የምናገረው ባይ ዘ ወይ እኔ አባቴን ጥላቶቹ እንዳበዛለት ብዬ አይደለም። እኔ እንደዚህ ስናገር እኮ ለአባቴ ብዬ ተናግረኝ የምናገረው እኮ አንዳትም ነገር የለም ማለት ነው። እሱ ያስደስተዋል ብዬ የምናገረው ሰው ነገር አንዳትም ነገር የለም። ግን ምን አለ መሰላችሁ አንዳትም ነገር ስላችሁ እኔ አሜሪካዊ ነኝ ስሉ በጣም ደስ እንደሚለው አውቃለሁ። ግን ደግሞ ሌላኛው ነገር ማለት ነው ሌላኛው ነገር የሆነ ሰድም ሆነ ሌላ ነገር ተፈጽሞ አላውቅም ማለት ነው። ሰው እኔ አይደለም እነሱ ማለት ነው ሶሻል ሚዲያ ላይ ማንም ሰው እንደነሱ የሚያወራ ገጥሞኝ ያውቃል። ዛሬ መቃብል አሳያችሁ ነው። አይ ቲንክ የመጣሁት ወይኔ ፈጣሪ ያለ እንትን እንዳላደርገው እኮ ነው። አንደር ሰው በጣም የምትናደም ጋር ብሽቅ ናቸው። ማዩ ናችሁ፣ ትምህርት የላችሁ፣ ደንቆሮ ናችሁ። በቃ ክፉ ልብ ነው ያላችሁ። ላይክ ልባችሁ በጣም ጥቁር ነው። በዛ ላይ ቡዳዎች ናችሁ አላችሁ። በጣም ብዙ ቡዳዎች ማለት ነው። ሰው ተናደዳችሁ ተሰሩት እነሱ ራሳቸው እንኳን ፈጣሪ ይወቀላችሁ። ግን ደግሞ ይሄን ነገራችሁ የፈጠረው ነገር ማለት ነው ሰዎቹ ደግሞ በግዴታ ይመጣሉና ነገርም የሚለኝ ሀበሻ ብቻ እኮ መስለኝ ነበረ። ህይወቱ ውስጥ ማለት ነው ምንም አድርግልኝ ሳትለው ያደርግልካል ማለት ነው። ኧረ ውሰደው፣ ኧረ ያዘው ምናምን ከዛ ለ10 ዓመታት ያወራል ማለት እንደዛ አደረኩለት። እኔ ጥሩ ሰው ነኝ፣ እኔ ለጋሽ ነኝ፣ እኔ እንትን ነኝ። ማን አምጣት? ማን አስገደዳ? ኦ ማይ ጎድነስ
አሁን ስትናገር እኮ ደስ እያለኝ ነው። ወይ ከመካድ ጋር አስበው ማለት ነው። እኔ ያደረኩት ነገር ምን ይጸጽተኛል? ምንም ነገር ምንም ሆኖ አይታየኝም። ግን ደግሞ እኔ ለሰው ያው ምንም ቢሆን ማለት ነው ምንም ነገር ምንም መጥፎ ነገር አልመኝለትም፣ አልነካውም። ራሴን ህይወት ነው የምኖረው። ሰው ራሱ ነው መጥቶ የሚንቀላቀለው የሚጠግበው። ግን ሌላ ሰው ፊት ስለሚያሳያችሁ ይሆናል። እኔ ግን ነበር ፊት አላሳያችሁ። በፍጹም ፊት አላሳያችሁ። ምን አገባችሁ ነው የምላችሁ። አባል እኔ ተመልሼ ነበር እናንተን ማስፈራራችሁ። ያስ እኔን አንደተም ቃል ብትናገሩ ማለት ነው ለው በህግ ነው ማንጠለጥላችሁ። እኔ ለእድል ሲባል ማለት ነው በጣም ብዙ ሀሳቦችን ነበር የሚመጣልኝ። እነሱ አሁን ማለት ነው እንትን ሲናገሯቸው ማለት ነው ሰው እየዋሸ ሲቀልድባቸው ምናምን ብለው ከዛሬ ነገር ምናምን ያምናቸዋል ማለት ነው። እኔ ግን አልሆነም። በጣሉብኝ ድንጋይ ቤት ነው የሚሰራ፣ በወረወረብኝ ድንጋይ ቤት ነው የሚሰራ። በጥ ሰው ማለት ደግሞ እንደዛ ነው። ሰውዬ አረዳው ሰውዬ እሷ ደግሞ ትልቅ ራስ ባይዘው ወይ እናቴ የምታከል ሴት ናት። ግን እናቴ ወክል እናት አልፈልግም በሳይሪ እሷ ካናላችም ሀበሻ ናቸው ባለው ቅርቅር የሚለው እኔ ከቆሻሻ ማውጣት ነው እንጂ ቆሻሻ ህይወት ውስጥ መቀመጥ ስለማልፈልግ ደግሞ ደሳይ እኔን ፈለው አታደርጉኝ። በኋላ እንዳንናደዱ ማለት ነው። እኔ ጋር እንድትናደዱ ማለት ነው። ማለት ነው ዛሬ በጣም አስደስቶኛል። የሜካፕ አቀባበል ፈጠንኩኝ ባይደውይ ሶርቱ ጋር ማለት ነው። ሌላ ጊዜ ሰዓት ነው ምናምን ነገር ነው ግን በጣም ደስ ብሎኛል። ባይደውይ እኔ መቆየት ምናምን ነገር አይመችኝም። ይሄኛው ደግሞ ደረቀ ዛሬ። ኦኬ እዚች ኮንሲለር በጣም ነው እንትን የምትለው ግን አላደረገበትም። በዚህ በጣም አላደረገበትም። በቃ ድሮ እንትን አደረገ ማለት ነው። በጣም ነው የሚያምረው ግን በዚች እና እዚች የምታደርጉ ሰዎች ማለት ነው። አንዴ ተንከረው እንዴ ምንድን ነው የተጠቀምኩት? አይ ነው አሪፍ እንትን ነው። ለምንድን ነው ግን እኔ ግርም የሚለኝ ምንድን ነው ይሄ ያህል ሜካፕ የምጠቀመው ዝም ብዬ ለትንሽ ነገር እያልተጠቀመ እንደየ አንጋር ይገባኛል። ከተምኳል ሄደ እዚህ እኮ በላይ ቢመጣ ኖሮ እንደዚህ ሜካፕ ነበር የምንጠቀመው ግን በላይ ስላልሆነ ምንም አይመስለኝም። እና ማለት ነው ወደች ሰው ማለት ነው እሷ ባደረገ እነሱ በተናገሩት ነገር ማለት ነው አባቱን ተወቃሽ አታድርጉት። ኢቭን አባቴ አይደለም በቃ ኤኒሞር ወንዶችን በጣም የሚጠሏቸው አሉ። እነሱ የኔ ዘመድ ወጣባቸው ምክንያቱም ብዙ ነገር ነው ያሳጧቸው ወይደውት ብዙ ነገር ውስጥ የገቡትም አለ። እኔ ላይ ስላልተጫወቱ ወይም ምናምን ብዬ አይደለም ብዙ ነገር ውስጥ ነው የገቡት ባይደው በእነሱ ምክንያት
እንትን ለማድረግ ማለት ነው። ኃጢአት ደግሞ ወደ ራሳቸው ነው የሚመለሰው፣ ወደ የትም አልሄድም። እነሱ የሚያደርጉትን ኃጢአት ያው ወደ ወንዶቻችን ማለት ወንዶቻቸው ማለት ወንዶቻችን አይደል? ዳስ ዋይ እንደዛ ማለት ነው ወንዶች አይ ባለው ለሰው ምንም ያህል በወደው ማለት ነው ኃጢአቱን ግን አልተቀበለትም። የሆነ ኃጢአት ካለበት ለቅቄው ነው የሚሄደው። ባይደው የሆነ ኃጢአት በፍጹም እኔ የሆነም ኃጢአት አልሸከምም። ከኃጢአት ሁሌ ነው ራሴን የማሸሸው። ምክንያቱም ከኃጢአትና ከውርደት ያየሁት ነገር አለ። ሲኦል አቋራጭ እንዳመጋት ጂሰስ ክራይስት በጣም አደመቅኩበት። ግን ደግሞ ላይክ ሰለችቶኝ እኮ ነው ቶሎ ለመስራት ብዬ ማለት ነው። ሰለችኝ ግን ደግሞ ላይ ትንሽ የሆነ ሌላ ከለር ጨምረበት እንዴ የሆነ እንትን በጣም ደመቀ እንዴ ላገባ አይደለ በሰርግ የሚሰራ ቪዲዮ አይደለ ሰው አንደር ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር እዚህ ደግሞ ወንዶችን ስለዚህ እነሱ ባይ ዘ ዌይ እነሱ ነው እየተናገሩት ነገር እነሱ ራሳቸው ነው ባይ ዘ ዌይ ማለት ነው። ኢቭን ፈጣሪ ላይ ያምናሉ ወይ እነዛ ሰዎች አይ ዶንት ኖ አስወርቱ ጋር ማለት ነው። አሁን እነዚህ ሶሻል ሚዲያ ላይ እንትን የሚያደርጉ ሰዎችን ማለት ነው ብዙ ጊዜ ምን አላቸው መሰላቸው ምን እንደሆነ አይታወቀውም፣ ምን አላማ እንደሆነ አይታወቀውም። ሰው ዝም ብለው ነው የሚሰሩት። ኢቭን ጥሩ ሰው ሆኖ አይደለም ሰው የሚሰሩት። ወደች የሌላቸው ፈልገው ነገር ማለት ነው ጥሩ ሰዎች ስለሆነ አይደለም እኛ ተከትለናቸው የምናብድላቸው። ተሰርቶ ካልና ነው የሚመላችሁ ባይደው እኔ እንኳን ይሄን ያህል ፍቅርና ማበደም ካለ የለብኝም፣ ግን እናንተ እንደምታስቡት ማለት ነው። እኔ ጋር ላይ በጣም ነው የምወደው ላይ ኢቭን ወንዶች ሰዎችንም በጣም ነው የምወደው፣ ግን ደግሞ አሜሪካ ነው የምወደው። እኔ ራሴን ፍጥነት ነው እንደነድ ነው ባይደው ማለት ነው። እና ማለት ነው የሆነ ራስህን መደንደን የሚባል ነገር አለ አይደል? ራስህን መፈተሽ ምናምን ነገር ማለት ነው። እንደን ሰው እኔ ራሴን ደንድኜ ማለት ነው በጣም በየነገር ነው እንትን ያልኩት ማለት ነው። እኔ የሚያስጠላኝ ነገር ነው በዚህ ዘመን ማለት ነው ሰዎችን መቀርብ እንፈልገው ማለት ነው። አሁን ጥንቆላ አልወድም ባይ ዘ ዌይ እኔ እንዳልጠነቀል ወይም ደግሞ እኔ ላይ እንዳልጠነቀል ብቻ ብዬ አይደለም። ምክንያቱ እንደነዛ አይነት ሰዎች ማለት ነው ኃጢአታቸው ወደ አንተ እንትን ያደርጋል ማለት ነው። ወደ አንተና እሱን ነገር ደግሞ በቃ ሀገር ያጥፋል ወይ ያጥፋል ላይ ተብራራ ነገር ነው በጣም እንትን የሚያደርገው እኔ ጠንቃይ ማለት ነው። አንድ ቢሞት ሁላ ማለት ነው ቢሞት ማለት ነው። አሁን ወልፍ አላቸው እዛ ጠንቋይ ቤት የሚሄዱ ሰዎች አሉ በየቀኑ። ለዛ የሚያደርጋችሁ ለምንድን ነው እንትን ነው ባይደው ምን ምንድን ነው የሚባለው መሰላችሁ? እንደዛ የሚያደርጋችሁ ማለት ነው እራሳቸው ነው እንደዛ የሚያደርጓችሁ። አንድ ኢስ ያገኙዋችሁ ማለት ነው እንድትመላለሱባቸው ያደርጋሉ። ምሬን ነው እንድትመላለሱባቸው ያደርጉና ከዛ ለእናንተ እስከ መጨረሻ እንደዛ ብላችሁ እነሱን እየተመላለሳችሁ ትኖራላችሁ። አይሶር ልነግራችሁ አልችልም። እዚህ ማለት ስንት ወንድ እንዳለ ማለት ነው እንደዛ አስጠቀም እና ማለት ነው ልጆች አይሶር ይሄ ሰው እኔ ምንም ያህል ብወደውም ለሰው ማለት ነው ነገር ማልሸከምለት እኔ እንደዛ ሳድግ ባልኩታን ብቻ አይደለም እንትን የማደርገው ሰዎቹ ወደ ህይወት የሚመጡት ለፍቅር ምንም አይደለም። ትንሽ ነገር እንትን የሆነ እንትን ለማድረግ ቆሻሻ እንደዚህ ጥርግ
I never give you a chance. Never ever. You know that is. I never ever ማለት ነው ever ever give you chance. እነሱ ሰይጣን ሲያፈዛችሁ እኔ ባይደውል ከነሱ ማለት ነው ኢቭን አስወርት ጋር አሁን እየተፈታሁ ነው። በቃ በእነሱ ምክንያት በቃ በስንት ነገር ላይ ነው የታሰርኩት። ብቻዬን ነው ማለት ነው አሳስሬ ነበር ማስቀመጣቸው ነበር ቡዳዎች ማለት ነው። ምን እርዳታ አላቸውና እንደነ ሰው ወደች ልነግራቸው የምፈልገው ነው እንዴ ሁለት ብቻ አይደል ቢጫና በቃ የሆነ እንትን ነገር ቢጫ ልጠቀም ተስፋይ ዛሬ ቢጫ ሳይ ማለት ነው አጎቴ ነው ሁሌ ትዝ የሚለኝ እንደዚህ ቢጫ ከለር በጣም ነበር የሚወደው። ወይ ከዛ ማለት ነው ወደ ስለምንድን ነው በቃ የሆነ ዝም እያስባለኝ ነው ሰይጣን መጥቶ ማለት ነው መናገር ፈልግና ዝም እያስባለኝ ነው ዝም ያስብለው ነው። ስለዚህ ማለት ነው አይስወርቱ ጋር ማለት ነው የወሰዳችሁትን ወስዳችሁ ማለት ነው ከኔ ሲሱ እንጂ እኔ ላይ መጨፈር ብትፈልጉ ማለት ነው ትዋረዳላችሁ። አይስወርቱ ጋር ምራችሁ ማን ባይሆን ማለት ነው በእናንተ እንትን የሚል ሰው የለም። በእናንተ የሚሸረሸር የሆነ በእናንተ የሚበሽቅ ሰው የለም። ግን ደግሞ እናንተ ያደረጋችሁ ስላደረጋችሁ ሽልቅ ውልቅ ቀበል ማለት ልምምድ ነው። ባይደወይ እየተለማመድኩኝ ነው። ሜክአፕ እየተለማመድኩበት ነው። አልሐምዱሊላህ ዝብላህ ዐዝቢላህ ሸይጣን ረጂም። ትናንትና ማለት ነው የሆነች ቡልጋሪያ ናት ቡልጋሪያ ከማደው ከዛ ቡልጋሪያ ታላላ ከዛ ማለት ጥሩ ማለት ነው የሆነ እንትን ቆይታ ከዛ ኢንሻአላህ ምናምን ሲል ማለት ነው ውልቅ አትልም ብላችሁ ውልቅ ብላት ሄድልኝ እንዴ እንደዛ ማለት ነው። ውልቅ በያ አልኩኝ እንዴ ካቶሊክ ምናምን ብላ ካቶሊክ ነው እንትን አይተ ማለት ነው ካቶሊክ አይነት ነው ከዛ ኢንሻአላህ አልኩት ማለት ነው የሆነ ቡልጋሪያ ነገር ነው ወደ አሜሪካ ተጅኛለሽ ነው አለኝ። አሜሪካዊ ነው ስለው ባይዶይ ማለት ነው። አሁን አይ ስታዲንግ ኢቭን አይ ቲቺንግ እንግሊሽ ላንጉዌጅ ጋይስ እንግሊዝኛ እየተማርኩ ነው። አንደር ሰው ወደች ማለት ነው በኃይለኛ እየተማርኩኝ ነው ባይዶይ አይ ስታዲንግ ግን ደግሞ የሆነ ትንሽ ሀሳብ ሰው ያጠፈኛል ባይዶይ ምንም ማለት ነው በጣም ግን ቀስ በቀስ እንገድለዋለን ጀመረኝ። እኔ ምን እያልኩኝ ነበረ ድሮ በቃ ሰይጣን እንገድለዋለን ሰይጣን እናጠፋዋለን እያልኩኝ ነበረ። አሁን ደግሞ ማለት ነው ጀመረኝ ማለት ነው ሰይጣን እናጠፋዋለን አጎቴ ትዝ አለኝ እዛ ነበር ታንቃለች እሷም ሰይጣን ልታጠፋ ነው ሰይጣን ታጠፋለች። ሁለት አይኑን ታወጣበታለች ሰይጣንን።
እነዛ አረብ ሴቶች ደግሞ ሰይጣን በጣም ነው የሚያቻቸው ማለት ነው። እኛ ክርስቲያኖች ደግሞ ከቅዱስ ሚካኤል ጋር ችግር የለንም። የሆነ ሙስሊም ከሆነ አልሐምዱሊላህ በይ ሴቶቻችሁ ማለት ነው። አልሐምዱሊላህ በለው ሙስሊም ከሆናችሁ። ግን እኛ ክርስቲያን ሴቶች ግን ከቅዱስ ሚካኤል ጋር ችግር የለንም። ከሰይጣን ጋር የምንዋዋል ጉድ የለም እና ማለት ነው። ሴቶች ማለት ነው አሁን ፌርስ ሲሆኑ ማለት ነው ፌርስ ያድርጉ። ብዙ ሴቶች ለምንድን ነው ፌርስ ያድርጉ? ባሎቻቸው የሚፈቷቸው ፌርስ ያድርጉ ማለት ነው። ባሎቻቸው በጣም ነው የሚፈቷቸው ማለት ነው። አገር ሰውን ግርም የሚሉ ሰዎች እንኳን የሚያደርጉት ሴቶች ማለት ነው በጣም ስታከብራቸው እና በጣም ሪስፔክት ስታደርጋቸው፣ እነሱ ግን እናንተ ላይ ይሰራሉ። ዋይ እናንተን ዝቅ ሊያደርጉ እናንተን የማይመቻችሁን ነገር እንትን የሚያደርጓችሁ ዋይ ለምንድን ነው? what the hell is them ማን ሶሪ እንደዛ ነኝ። አንተን ሰው ነው ነገራቸው የሚፈልገው ነገር ማለት ነው። ኬቨን እና አንጀሊና የሚያመሳሰላቸው ምንም ነገር የለም። አንጀሊና ከወደ ላይ ነው በጣም የምታናድደው ተስዋይ በጣም ሀበቶች እየወሰዱ ቀርበው በጣም ነው ብቻ ብቻ ሳይሆን ሌሎችም በጣም ሳይሰጡ ቀርበው በጣም ከልክ ነው የሚያልፉት። በቃ ለክዶ ብሩ ሲያገሩትና በቃ ንቀታቸው ምናምን ነገር እኔን እኮ አታውሩ ከእናንተ በላይ እኮ እኔን ነው የሚቆያለው እንትን ነገር ላይ የሚሰማቸው ከሆነ ማለት ነው። እኔ ይደብረኛል። ለምንድን ነው ይሄን ያህል የሚነቆኝና ለምንድን ነው ህይወታቸውንም እንትን የሚያደርጉት? ሰው እኔ ችግር አለብኝ፣ የራሴ ችግር አለብኝ። ሰው ለምንድን ነው እኔ ላይ ይሄን ያህል የሚያስመስሉት ነው? ለምንድን ነው ይሄን ያህል እኔ ላይ ፕሌይ የሚጫወቱት እነዛ ሴቶች? ምን ለማግኘት ብለው ነው ምናምን ብዬ በጣም ይደብረኛል። አስፈት ጋር በቃ ከእናንተ በላይ ማለት ነው ከእናንተ በላይ እኔ ሰው ምንም ይደብረኝ ቢያስጠላኝ በዛ አይነት ስታይል አልተጠቀምበትም ማለት ነው። እነሱ ወይ በጣም ነው የሚደብረኝ እና በቃ ህፃን የማይሰራውን ስራ ነው የሚሰራው። ትንሽ እየጭጭ ይረዱኝ ማለት ነው። ያው እኔ ድሮ እንትኖችን ሳይሆን ሰው ይረዳሉ ምናምን ነገር ለሳ ግን ከሰው ውጭ ናቸው። ሰው ለመሆን ባይደው እንጀልና ማለት ነው አንድ ሩብ ሰዓት ይቀርባቸዋል። ከሰው የኔ ያህል ሰው ምናምን ነገር አይደለም። እውነት ነገር ከተባለ ከሰው ቀሪ ነው። እውነት ላይ ባይደው ማለት ነው ሰው የሚባለው እንደኔ ነው። ባይደው ሃይማኖት ያለው ምናምን ነገር ነው። ሰው ማለት ሰው ከፈልጋችሁ አደሰኝ እኔ ነው ሰው ማለት ነው። አንጀሊና ግን ወደት ነበረ ማለት ነው። አሁን እንግዲህ ወደት ነው አልወደትም ግን ፊልም አይቼ ነበር ማለት ነው። እኛ እኮ ለክለብ ወደ እንትን እናለን ማለት ነው። ላይክ አሜሪካዊ ናት ብዬ ነው እንትን እየጀመርኩት ሴት ነኝ ሴትነት የሚወደዋለኝ ምናምን እኔ ደግሞ በጣም እንትን ያው በቃ ሰይጣን በጣም ነው የሚጫወትብኝ ማለት ነው። እኔ ደግሞ ምን እሷ ጋር ድብ እንዳደረገኝ ነው ላቀ ይልኩላችሁ ማለት ነው። እሷ በዝብዝ ማለት ነው በዝብዛ ማለት ነው። በዝብዛ የማይሆን ነገር ማለት ነው። ሴቶችን እኮ በጣም የሚገርመኝ ነገር ማለት ነው የማይሆን ነገር ማለት ነው። አንድ ላይ የሚያከናውኑ ሴቶችን በጣም ዝም ብላችሁ አልሐምዱሊላህ በሉ ማለት ነው። እነዛ አከ ሴቶች ወዶች
እኛ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ነው የምንለው። ስለእናንተ የሚያገባ ነገር ያስባል። ንቃብ ስፖርት ወደ 1 ሰዓት ምናምን ቆየ። ባይ ጉድነስ ግን እንዴት ነው ያለ መቃብና ከመቃብ ጋር እንዴት ነኝ? ዲፈረንቱን እንድታዩት እኮ ነው። ዛሬ ኮንትንም ጠፍቶብኝ ማለት ነው። እኔ እንኳን ራሴን እኔ እንኳን አባቴ እንኳን እኔ ነው የሚመስለው የሚጠባኝ ያለው አይደል እንጂ አሁን እንኳን እኔ ከጠባይ ውጭ ነው የሆንኩት ማለት ነው። ሰው ድሮ እንደሚያውቀኝ በጣም የተረጋጋሁኝ በጣም ለሰው ሪስፔክት ያለኝ ሰውም አልነካ ነው ማለት ነው። እነሱ ግን የሰውን እንትን የማይሰሙ በጣም ብሽቅርቅ በጣም የሚያስጠሉ ለሰው ትንሽ እንኳን ሰው እንትን የሌላቸው ሴቶች ናቸው። ባይደው ሰው ልጅዬ ይገርመኛል። ማታ ላይ ይሄን ያለ ለምን እንደሆነ ምን ቀረኝ አስታውስኝ። አይላንድ እንትን ቀረብኝ እርሶን ይሄን ያህል ቤቃዊ የምጠቀመው ለምንድን ነው? ሌላ ጊዜ ቀለል አድርጌ ነው የምጠቀመው። ሰርቶ ቀረና አላጠቀምም። ይሄን ያህል ሰዓት ነበር የሚፈጅብኝ ማለት ነው። ወይ ቁጭ ብላ ከባድ ነው። እንደን ሰው ወደች የነገሮችን ፈልገው ነገር ማለት ነው። እዚህ ሀገር ደግሞ የዚህ ሀገር ወንዶችን አላየንም ስላችሁ እናንተ ፈልክ ምናምን አይደለም። ግን ደግሞ እናንተ ጋር መዳረቅ እናንተ በጣም የሆነ ነገር አድርጋችኋልና በጣም እየፈራችሁ ስለሆነ አይ ቲንክ በጣም ብዙ ጊዜ ማለት ነው እንደዛ ብላችኋል ማለት ነው። ለዛ ነው እንጂ እነሱ ስላላዩ ወይም ደግሞ ከነሱ ጋር ስለተቆራረፉ ምናምን አይደለም። ኢቭን ማለት ነው ሴቶቹ ብቻ ናቸው እንጂ ወንዶቹ ምንም እንትን አይሉ። በጣም ትዕግስታቸው አይቻል አቀማይ ሴቶቹ ማለት ነው በጣም የሚታገሱት ኢቭን ከመጀመሪያ ሲገባ ማለት ነው። ሴቶቹን ይበሉኝ፣ ወንዶቹ ደግሞ ላይ በጣም የተረጋጉና በቃ ላይ በጣም ጥሩ ነገር ናቸው ባይዛው ማለት ነው። ጠባቸው በቃ በጣም ደስ ይላል። ግን ምን አለ መሰላችሁ ያው እኔ በቃ ሁሌ የሚፈልገው ነገር ስለነበረ ብዙ ጊዜ ሰዋላ ገደና ነው እኮ ነው ማለት ነው። የሆነ በቃ ላይ ቦታ መጣልኝ የሆነ ሰው ሳይቀይ ማለት ቦታ አለ ብዙ ሰው አላይ ምናምን ነገር ለዛ ነው ማለት ነው። እኔ አሁን እኮ ቤተሰብ ውስጥ ማለት ነው እንደዛ አድርጊ እንደዛ አትበይ አሁን እኮ ተናገሪ ያለኝን ነገር እኮ እንደትም ነገር አልናገርም። ኢቭን እኔ እሽላቸውና ማለት ነው የሆነ ነገር ትናገራለህ ወይ የሆነ ነገር ታደርጊ ምናምን ሲባል ማለት ነው እሽላቸውና ከዛ ኦፖዚት ነው የማደርገው። በቃ የሆነ በጣም በተለይ ከሃይማኖት ጋር የሚያነካካ ነገር የሆነ ካቶሊክ ጋር የሚያነካካ ነገር የሆነ የሰይጣን ነገር እንትን የሚያደርግ ነገር ማለት ነው እነሱ ቢሰግዱልኝ ማለት ነው ቢሰግዱልኝ ተንበርክኮ እንኳን እንትን ቢያደርጉኝ ይወዳቸው ማለት ነው። በማክላቸው እንኳን ማለት ነው አላደርግላቸው እዛ ማለት ያጎቴ ሚስት በጣም ብዙ ነገር ትፈልጋለች። እነሱ ደግሞ እኮ ሲያደርጉ እኮ ይጸጸታሉ። ግን ደግሞ እንትን ያላቸው ምንድን ነው መሰላቸው መታገስ አይችሉም። ደግሞ ከሆነ ነገር አዘዞች ማለት ነው ይሄ ወደ ከቤተሰቦች ጋር የሆነ የሰይጣን እና የሆነ ነገር እነሱ የራሳቸው እንትን አለው ከሰይጣኖች ናቸው ማለት ነው። የሚደርሰው ነው ማለት ነው የነሱ ማለት ነው። ከዛ ማለት ነው ቤተሰቦች ያለ እንደዛ እንደዚህ ይላል ነው ፕሌይ ይጫወቱብሻል ማለት ነው። ከዛ የሆነ ነገር ስታደርግላቸው ደግሞ በጣም ነው የሚነቁሽ በጣም
በቃ ላይክ የሆነ አሁን መሀል ላይ የሆኑት በቃ የሆነ ያሳመኗቸው ደህና የተነበሩ ያሳመኗቸው ጅሎች ናቸው። በቃ ዝም ብለው እነሱን ይቀጥላሉ። በቃ ይቀጥላሉ ማለት ነው። እነዛ ግን ሪል አላማ ያላቸው ሰይጣኖች ግን ልክ አንቺን እንዳበላሹሽ ማለት ነው ወደዛ ወደ አልተበላሸ ወይ ወደ ስትሮንግ ወደ ሆነ ሰው ነው የሚጠጉት። ምክንያቱ ለምን ካላችሁ ማለት ነው እነሱ ራሳቸው ነገሮችን ማስተካከል አይችሉም። እነሱ ጋር ያለውን ሰው ደግሞ በቃ እሱም ፐርፌክት ብሎ አስቡትም ባይደው ቢያምናቸውም የሆነ ነገር ቢተባበራቸውም ያው በቃ አይተማመኑም በሱ ላይ ማለት ነው። በቃ ስራቸውን ያኔ ለማስፈጸም ነው እንጂ አይወዱትም፣ አያደንቁትም፣ ምንም አይታዩትም ባይደው ማለት ነው። ብንሞትም ብታነቅም እሱ ምንም ሀዘኔታ የላቸውም ማለት ነው። የሰይጣን ነገርና የሰይጣን ሰው ማለት ነው። አንተ አሁን በጣም እኔ ሰይጣን ነው ምናምን ልታስብ ትችላለህ፣ ግን ካንተ በላይ ናቸው ብዙ ሰዎች ኢቨን ማለት ነው። እንደዛ አይነት ሰዎች አንተ እንኳን ብትቀርባቸው አንተን አይቀርቡም። ወደ እኛው ሰው ነው የሚሄዱት። ለምን መሰላችሁ? ስለምንቋችሁ ነው ባይዘው ስለሚጠሏችሁ ተፈኝም ስለምንቋችሁ ነው። ያው እራሳቸውን ማድረግ አይችሉም። እናንተ ደግሞ ጠንካራ አይደላችሁም፣ እነሱም ጠንካራ አይደሉም። ሶ what we do እና ምን ማድረግ አለባችሁ? ከእናንተ ጋር ምንም የሚያደርጉት ነገር የለም። ስለዚህ እንደዛ አደርጋለሁ ማለት ነው። በጣም ነው የሚንቋችሁ አይደል? ከታዘዛችሁለት በኋላ ማለት ነው። ለዚህ የሰይጣን ሰዎች ብልግናቸውን ልንገራቸው ማለት ነው። በጣም ኦቨር 100 ነው የምትናቀቱ በእነሱ በቃ አፍቱፍ ምናምን ይሉዋቸው ማለት ነው። ከእናንተ ዞር ብለው ማለት ነው። እኔን ያመነ ያሸንፋል፣ እኔን እንደዚህ የተጠቀመበት ይመቸዋል ማለት ነው። ስለዚህ ማለት ነው ለራሳችሁ አሽቡ ያልኳችሁ ነው። ይሄን ጀለው ባይደወል ይሏቸዋል ባይደወል ከእናንተ ዞር ሲሉ ይሏል ባይደወል ማለት ነው። አንዳንድ ሰዎች እኮ በጣም የሆነ በቃ ባለጌዎች ስለሆኑ አንተ ሰው ዘው ብለው ሰው የሚያምኑ ባለጌዎች ስለሆኑ ሰው ያናሉ ግን ደግሞ ባለጌዎች ስለሆኑ ማለት ነው። እናንተም እንደዛ ሆናችሁ ነው የምትታዩት። በቃ ግን ሰው የምታምኑ ባለጌዎች እንደዛ ሆናችሁ ነው የምትታዩት። እና ከዛ ወይዘሮ ሰይጣን ደግሞ ንቅት ያደርጋቸዋል ማለት ነው። በጣም ይንቋቸዋል። ከዛ ምን ያደርጋሉ ማለት ነው? አረፍከ ይሄ ምን ለምንም አይሆንም። በቃ እቺ ለምንም አይሆንም። እንትኑን አዙሮ ማርሽ ቀይር ማርሽን አዙረው አይስወርቱ ጋር ማለት ነው። አይስወርቱ ጋር ያኔ እየተላገጥኩ አይደለም ማንም ሰው ላይ ማለት ነው። እዛ አደርጋለሁ ማለት ነው። በጣም ሰው ይንቃል ማለት ነው። እዛ ሰዎች ማለት ነው ما كلهم ولا انتي تربح البيت تصليلو نعجخا حجك كمو انا بعالمي ابي انا بهو زماني ማለት ነው። ናዝሬት ጭካ የተባለችው ዛሬ ቢያ ላይ የነበረችው ልጅ ማለት ነው። እኔ ራሴ ነበር ምቅ አድርጌ የሚገላት ማለት እሷ ሰይጣን ያለች ከሷ ጋር የነበረችው ነው የሆነች ልጅ ነበረች ሩታ የምትባልና እሷ በጣም የሰይጣን እንትን ታደርግ ነበር። ከዛ ማለት ነው ናዝሬት በቃ ኮምፕሊትሊ ሰይጣን ሆነች። በቃ የሆነ የበረሃ እንትን ነው ደስ የሚላት በቃ ምናምን ነገር በቃ እሷ ደስ የሚላት ነገር በቃ ኦሪጂናል ሰይጣን ሆነችና ከዛ እሷ ላይክ ሰይጣን ስለነበረች እኮ ነው መጨረሻዋ እንደዛ ስለነበረ ነው። በቃ መጨረሻዋ እንደዛ ስለነበረ ነው። ከዛ እሷ እንደዛ ስትሆን ማለት ነው ሰው ደግሞ አታምንም በቃ እኔ በጭራሽ አታምነኝም ማለት ነው። ከዛ እንደዛ ሆናለች ወይ ሰይጣን ሆናለች ወይ ያለች በቃ ሁሌ ነው እንትን የምታደርገው ማለት ነው።
በቃ ልክ አይደለም። ልጅቷ በቃ ላይክ በጣም ጥቁር ነው ልቧ፣ ላይክ በጣም አይስወርቱ ጋር ማለት ነው የሆነ ልክ ለእኔ ፈሩዝም ምንም አይደለችም። ፈሩዝም አልተመቸኝም፣ ግን ደግሞ እሷ ከእሷ 10 እጥፍ እኔ ፈሩዝ ትመቸኛለች ማለት ነው። እኔ የስፖርቱ ጋር ማለት ነው ከእነሱ ማለት ነው ያው ያኔ ነበረ እኔም የእሷ ማለት ነው። ለምንድን ነው መሰላቸው እኔ የሚቀባጥር ሰው አልወድም። ዝም ብለው ወድሻለሁ አፈቅርሻለሁ የሚለኝ ሰው አልወድም። እና በቃ እንደማንዋደድ ነበር የምትናገረው እና ለካይ ስፖርት መቸኝ ነበረች እሷ ማለት ነው። እንደን ሰው ማለት ነው ውዶችዬ ልነግራችሁ የምፈልገው ነገር ማለት ነው እኔ ከነሳ ማለት ነው ከማናት ከናዝሬት እና ፈሩዝ ማናት ጓደኛሽ ልትሆኛ የምትፈልገው ቢሉ ማለት ነው እኔ ፈሩዝ ነበር የምለው ሶርቱ ጋር ማለት ነው። እኔ ባይደው ፈሩዝ እንኳን ትላለች የሆነ መማታት ምናምን ትፈልጋለች ባይደው እኔ አሳያት ነበር ባይደው መማታት እንዴት ነው ሆነ መማታት ብትፈልግ ማለት ነው ሶርቱ ጋር ማለት ነው በጥፍ ነበር የምለው ግን ደግሞ ማለት ነው ከሁለቱም ማለት ነው እኔ የማን ጓደኛ መሆን ትፈልጋለች ቢባል ማለት ነው ይሻኒ ፈሩዝ ነበር የምትመቸኝ። ዳስዋይ በቃ ሁሌም አልቃሻ ናት፣ ሁሌም በቃ ላይ ራሷ አትሆንም፣ አትረጋጋም አይደለም ዋይ በቃ በጣም ተደብረኝ ነበረች ማለት ነው። ኢቭን ማለት ነው እና ማለት ነው ውዶቼ የሚነግራቸው የሚፈልገው ነገር ማለት ነው እኔ ከሷ ማለት ነው የሆነ ፈሩዝ በጣም በ10 እጥፍ ትመቸኝ ነበረች ማለት ነው። እኔ ልነግራችሁ የምፈልገው ነገር ማለት ነው እናም ማለት ነው ውዶች እኔ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? ይሄ ከዛ በቃ እሷ ልጅቷ እንትን ሆነችና ላይክ አሁን በቃ በጣም ፊድ አድርጋ ነው ምናምን እየተባለች ነበረ ማለት ነው። ፊድ ስላደረገች አይደለም እሷ ሰይጣን ናት፣ ከድሮም ሰይጣን ናት፣ ጥቁር ናት። ባይደውይ ኢቭን ሊቢያዊ ምን አለ ማለት ነው የሆነ ታይም ላይ ሊቢያ ላይ ነው በጣም ማለት ነው ለሷ ጥቁር ነው ያዘጋጃላት። ባይደውይ እኔ ከጥቁሮች ጋር ነበር ብዙ ጊዜ እንትን የማደርገው ባይደው ኮንታክት የነበረኝ ምክንያቱም አልፈልግም ብዬ ማለት ነው እኔ አረብ ላይ እንትን ማለት አልፈልግም ማለት ነው። እኔ ደግሞ ላይክ ነጭ አዘጋጀልኝ ባይደውይ አይስወርት ጋር እኔ ባይደውይ እንትን ላይ ማለት ነው እኔ አረብ ነጭ አይደለም አዲስም ጥቁሮች ነው ማያቸው ባይደው እሱም እንደዛ ናቸው ባይደው አረብ የተቀመጠበት ቦታ ላይ ማለት ነው እዛ እነሱ የተነበሱበት ቦታ ላይ ማለት ነው ጥቁር ይቀመጥበታል። እሱስ በቃ የነሱን እንትን ማለት ነው ጥቁር ሀዊኒ አንገቱን ናዝራቀተ እዚህ እኔ እዚህ ቀየኔ ጋር ያሉ እኮ ነው ያማቸው ያሉት ማለት ነው። ከዛ ማለት ነው እኔ በፍጹም አይደለም ሊረዳት አቅጣጫለሽ የነበረ ፈጣሪ ያለው ከወይንሽ ነው በቃ ማታቅለሽልሽው ሰው አልነበረችም። ባይደው ናዝረት የተባለችው ባይደው ችካ ማታስጠላው ሰው አልነበረችም። ባይደው ችካ ተባለች እኮ ባይደው ሁሌ ነው የምታለቅሰው። በቃ የሆነ በጣም ለባም ነው የምትጫወት የምትፈልገው በቃ ሁሉንም ነገር ማዘዝ ነው የምትፈልገው። በቃ ህውሃት ያልኳችሁ ነው ባይደው ህውሃት እንኳን ትንሽ ሰፊ ሊባለው እሷ እንኳን ቢብልብ እኮ ነው ያላት። በቃ ከዚህ ወደ ሽንት ቤት እኮ አይሰራም ባይደው የሷ ጭንቅላት አይስፖርት ባይት ወደሙ ሁሌም ራሷን ልታጠፋ ታደርጋለች። ልጅቷ የሆነ ነገር ላይ ታስራ ነበረች እና እኔ እንዴት ብዬ ነው ከሷ አመረቀው እንዴት ብዬ ነው ከሷ አመጣፈው ምናምን የሆነ ታይም ላይ ምን እንዳለች እኮ በቃ እሺ ልጅ እኮ ብትሞትልን ኖሮ አለች ናዝሬት ማለት ነው ችካ ምን አለች ማለት እንገላገላት ነበር እኮ አለች ባይደው የሆነ እሷ የምትወደው ነው ናሁም ነው አይ ቲንክ አላቀም ባይደው በሱ እሱ በጣም እኔ እንትን ብሎ ስላስቸገረ ነው አይ ቲንክ አላቀም ማለት ነው። ከዛ ማለት ነው እቺ ልጅ እኮ አሁን ሞታልን ብትሆን እኮ በተገላገልናት አለች ባይደው ማለት ነው። እሷ በቃ ቡዳ ናት ባይደው በጣም ስለምትፈራ ደግሞ ቀይናት አይ ምን አልተበሰላችሁ ልጅ የሆነ ልጅ ነበር እዛ ማሰዶ የተባለው ማለት ነው። ከዛ እሱ ምን አልኩት እሱ እኮ በጭራሽ አይሰማትም ነበር እኮ በጭራሽ አንዳት ቃል እንኳን አይሰማትም ነበር ማለት ነው። ግን ደግሞ ከዛ ምን አለች መሰላችሁ የሆነ ታይም ላይ ከዛ ምን አለች እኔ በጣም ቅርጽህ ይመቸኛል የሰውነት ቅርጽህ ይመቸኛል ምናምን ሲል ማለት ነው
ሰው እኮ አሁን ቅርጹ በጣም ይመቻል ምናምን ከተባለ እኮ ክፉ ነህ ፌስህ ክፉ ነው ማለት አይደለም። ፊት ክፉ ነው ማለት እኮ አይደለም። ላይክ በጣም ፊት ክፉ በሆነ ኖሮ አትቀርበውም ነበር። አደሰይን ቅርጽ በጣም ይመቻል ከተባልክ ደግሞ ላይክ አይን ወር ቆንጆ ነህ ማለት ነው። ባይደው ቅርጽ ዋና ነገር ነው። ባይደው የሰው ልጅ ቅርጽ ማለት ነው። ቆንጆ ቢሆን ማለት ነው የሆነ የተለጋገበ ከሆነ ደስ አይልም ማለት ነው። ብዙ ጊዜ የኤርትራን ሴቶች ማለት ነው እንደዛ ይታማሉ ማለት ነው። ቆንጆ እንኳን ቢሆኑ ቅርጻቸው ግን በቃ የሆነ የተለያየ ነው የሚሆነው። በቃ ወደ ላይ ረጅም ወደ እንትን ምናምን ይሆናል ይባላል ማለት ነው። እና ከዛ በቃ ቆንጆ አይደለችም እያለች በቃ አስቸገረቻት። የሆነች ልጅ ነበረች ማለት ነው። ኧረ እሷ እንደዚህ ነው የምትመስለው ምናምን። ደግሞ እኮ ትናደዳላችሁ። እኔ ነገር ለምንድን ነው የማትናናቁት? አሁን ማለት ነው የሆነ ሰው ቀንቶባችሁ የሆነ ነገር ሲላችሁ ማለት ነው ለምንድን ነው የማትነቁት? የምሬን ነው። ለምንድን ነው የማትነቁት? ቧት ምናምን ብላችሁ ለምንድን ነው የማትነቁት? ያኔ እውነቴን ነው ባይደው ማለት ነው። ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው መሰላችሁ? ይሄ እንትን ማለት ነው እዚህ ሀገር ደግሞ ማለት ነው እኔ የዚህ ሀገር ወንዶችን በቃ አላያባቸው ማጃቹ ምናምን ስላችሁ ማለት ነው መጥፎ ስለሆነ ስለተናደድኩኝ አይደለም። አይስወርቱ ጋር በቃ ላይክ በጣም ኢቭን ማለት ነው ወንዶቹና ሴቶቹ ይሄን ያህል ዲፈረንት ሊኖራቸው የቻለው እንዴት ብሎ ነው? በጣም ይገርመኛል ማለት ነው። ወንዶቹ በቃ ላይክ ትንሽ እንኳን ሊደፍሩቸው የማይችሉ ሴቶቹ ግን በጣም ደፋሮች ናቸው። አይስወርቱ ጋር ማለት ነው እና ማለት ነው እኔ ከወንዶቹ ጋር ምንም ያገናኘኝ ነገር የለም ማለት ነው። ባይደው ማለት ነው ልነግራቸው የምፈልገው ነገር ማለት ነው ላይክ በጣም ደስ ይላል። አይስወርቱ ጋር ማለት ነው አይስወርቱ ጋር እኔ አልጨመርኩበትም ባይደው እንደን ሰው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እንደዛ አልኩት ማለት ነው። በጣም ፍርሃት ስላላችሁ እንዳትፈሩ። እኔ እኮ ታዘዛለኝ እኮ አሁን እኮ እጄን እሰጣለኝ እኮ እኔ የሆነ እንትን ስታደርጉ ማለት ነው በጣም ስትፈሩ ነው እኔን እንዳትከራከሩ ብዬ ችግር የለውም። ለምንድን ነው እኔ እኮ አሁን በቃ በጣም ሲያስቃይ ማለት ነው የሆነ ፍቅረኛ ሲይዝ ማለት ነው ለምንድን ነው የማትተይው ለምንድን ነው ምናምን ብላችሁ ስታስቃይ ለምንድን ነው የማትተይው ብትሉኝ እኮ አድረው ተው ነበር። ደግሞ እኮ እኔ ቤተሰቦቼ ማለት ነው ለምንድን ነው የማትተይው ካሉኝ ማለት ነው ቤተሰቦቼ ተይው ካሉኝ እተዋለሁ እንደምሱ ማለት ነው። እኔ ለምንድን ነው ኢቨን እኮ ቤተሰቦቼ ተይው ሳይሉኝ ማለት ነው አንዴ አሳይቸው ማለት ነው ከዛ ተዋለኝ ማለት ነው። እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው አሁን ደግሞ ሴቶቹ ብዙ ማለት ነው እነሱ ስኬይ ሰርቲን ምናምን እያሉ ነበርና በጣም ነበር የሚያናድረኝ። ምክንያቱም እኔ በጣም ነበር እንትን እየተቃጠልኩኝ ነበረ በጣም ትስ ያደርግ ማለት ነው። እኛ ደግሞ ላይክ በቃ በቅዱስ ሚካኤል ነው እኔ በቅዱስ ሚካኤል ነው የምቆመው። እነሱ አላውቅም ባይደውል እኔ በቅዱስ ሚካኤል ነው የምቆመው እና በቅዱስ ሚካኤል እንትን ነው የማደርገው እና ላይክ እነዚህ ሴቶች ደግሞ ላይክ በቃ እንደዚህ ያደርግልኝ ምናምን ሲሉ ደግሞ ላይክ እነሱን እንዲረዱ አስቡት ማለት ነው። እነሱን እንዲረዱ ማለት ነው። እሰርቱ ጋር እኔ ባይ ዘ ወይ እኔ እንደተቃጠልኩት እና ያህል እጥፍ ነበር የማቃጠላቸው። ግን ደግሞ እናንተ ልክ የላቸውም ባይ ዘ ወይ ደግሞ እኮ ብልግና አለባቸው ባይ ዘ ወይ ለዛ ብላችሁ እኮ አይደለም ባይ ዘ ወይ አሁን ባገኛችሁ ቻንስ ነው ሰው ላይ የምትጠቀሙት እንጂ የእውነት ሰው አናድዷችሁ ብቻ አይደለም የምታደርጉት ማለት ነው። ያለሱ እንኳን ማለት ነው ሰይጣኖች ስለሆናችሁ ባይ ዘ ወይ ቅናት ስላለባችሁ እኔ ሞር ቅናታሙ ስለሆናችሁ እንደዛ የምታደርጉት። እኔ ለምንድን ነው ከእናንተ የምትጠነቅቀው ማለት ነው። ሰው የሆነ ነገር ተናግረው በቃ ዘና ብሎ እንቅልፍ ይተኛል ማለት ነው። በቃ የሆነ ራሱን አይጠብቅም ምናምን ነገር ማለት ነው። ሰው ግን ከእናንተ በጣም ራሱን መጠበቅ አለበት ማለት ነው። በጣም ማለት ነው እና ማለት ነው ወዶቼ እኔ ልነግራቸው የምፈልገው ነገር ማለት ነው ያቺ እንትን ሰው እዚህ ማለት ነው ምንም ችግር የለብኝም ባይ ዘ ወይ እኔ ተጻልኩት በቃ ሰዎቹ ተሰላ ያድርጉኝ ማለት ነው። ለዛ ነው እንደዛ አድርጉ ያልኳችሁ ባይ ዘ ወይ ማለት ነው።
አትፍሩ። እነሱም በጣም ቆንጆ ቆንጆ ሴቶች አሏቸው። እንደ ሰውነቱ አይቸገረው ኢቭን ማለት ነው። እዚህ ሀገር መተን እኛን የምንቸገረው ማለት ነው። ደስዋይ በቃ የሆነ እንትን እኛን ኢቭን ልንፈልጋቸው የምንችለው እንጂ እነሱማ ሴቶች ሞልቶላቸዋል ወይ ማለት ነው። ኢቭን የትኛውንም ነገር ቢፈልጉ ማለት ነው። የሆነ ሰውን ጋር የሆኑ ሴቶችን እንትን ማስተኛት ቢፈልጉ ሞልቷል ሴቶች ማለት ነው። የትኛውንም ሴት ሊያስተኙ ይችላሉ። የፈለጉትን ባይደው ያስቡት እነሱ ብዛታቸው ማለት ነው። እኛ ነን ኢቭን ማለት ነው የሆነ በቃ ሰው እንትን መታቅ እንፈልግ ማለት ነው። በጣም ልንቸገር የምንችለው በቃ የሆነ በጣም ሰው ደስ ካለን በጣም ልንቸገር የምንችለው ማለት ነው። እኛ እንግዶች ነን ባይደው የምንቸገረው እንጂ ማለት ነው። ኢቭን የሆነ የሚያያይዘን ነገር ካለ ማለት ነው። ያው ፈረንጅ ስለሆንኩኝ ነው ባይ ዘ ወይ። አሁን በጣም ፈረንጅ ያለሽ ለምንድን ነው ፈረንጅ የማታገቢው? ለምንድን ነው ፈረንጅ ፍቅረኛ የማትይዘው? ምናምን የሚሉ ሰዎችን በጣም ብዙ ነበርና ኢቭን እዚህ ደግሞ ለምንድን ነው ማለት የሆነ ያው አለ አይደለ ያው ቀልድ አለ አይደለ ስለዚህ ማተብሽው ለምንድን ነው ምናምን ስትለኝ ማለት ወይኔ ፈጣሪ ያለ ተይ በእናትሽ ያዝኩት እንኳን በቃ ጮገራዬን አስልጦኛል። ያፈቀርኩት እንኳን ጮገራዬን አስልጦኛል። ምን ልጨምርበት ብዬ ነው። አሁን ደግሞ ወንዶችን ማየው እንትን ቢያደርገኝስ ቢያደርገኝስ እና እኔ ደግሞ ላይክ እንደዛ ማለት አልፈልግም። እኔ በጣም መጨነቅ መሰቃየት አልፈልግም። በቃ ላይክ እኔን ከፈልገኝ ማለት ነው ሰተት ብሎ የሚገባኝ ነው የምፈልገው እንጂ ሰተት ብሎ በቃ ዳስዋይ ምናምን ሲምፕል ምናምን ብሎ እንጂ በቃ የሚያስቸግረኝ የሚያስጨንቀኝ በቃ እንድጨነቅ እንድሰቃይ የሚያደርገኝ ማለት ነው። እኔ በጣም ብዙ ነገር ነው ላስብ የምችለው ዘረኛ ስለሆነ ነው። ያገሩ ልጅ ስላልሆንኩ በጣም እንድሰቃይ ስለምፈልግ ነው። ለምንድን ነው ግን ካልፈልገኝ ማለት ነው ወደዛው ጥርግ በይ ምናምን ብሎ ወይ ኢግኖር የማያደርገኝ ወይም ደግሞ ለምንድን ነው የእውነት በቃ ሀይ ምናምን ብሎ ማለት ነው እንደ ሰው የማያከብረኝ ወይም ደግሞ ለምንድን ነው እንደ ሰው የማይቀበኝ ለምንድን ነው እንደዛ የሚያደርገኝ ማለት ነው። ይሄን ያህል እንትን የሚያደርገኝ ምናምን ብዬ በጣም ብዙ ነገር ነው የማስበው ባይ ዘ ወይ። ሌሎች ግን ምን ያስባሉ ማለት ነው። አሁን በጣም የሆነ በቀላሉ ያገኘከው ነገር በቃ አይጥምህም፣ ደስ አይልም ምናምን። ስለዚህ እንደዚህ ማድረግ አለብህ፣ ማስጨነቅ አለብህ፣ ማስጠበብ አለብህ ምናምን ነገር እያለው ማለት ነው። በቃ ሊጨቀበት ይገባል፣ ሊጠባው ይገባል ምናምን ነገር እያለው ምክንያቱ ያደርጉ እንዴ። አንዳንዴ ደግሞ በጣም ሲበሰብክ ማለት ነው ይሄን ያለ ብቻዬን የማፈቅረውማ ይሄ ፍቅር አይደለም። በቃ የሆነ መተት ነው እና በቃ ለስራ የገባብኝ ነው ባይደው አሁን ሰይጣን ወይም ራሳችሁን ልታጠፉ ሲያደርጋችሁ ማለት ነው የሆነ ነገር በቃ ወይ ፍቅር ይዟችሁ ያስመስላል ወይ በቃ አሁን የማደርገው ነገር የለኝም በቃ ማንም እንትን አያደርገኝም ወይ አሁን በቃ የሆነ ነገር እንትን ስለተደረገ ነው ምናምን ብሎ ሰይጣን እያስመሰለ ነው ባይደው እንደዛ አይነት ነገር እናንተ ላይ የሚሰራውና ላይክ ይሄ ሰው ደግሞ ላይክ ለስራ እኔ ጋር የመጣ ነው በቃ እኔ ራሴን እንዳጠፋ ሊያደርገኝ ፈልጎ ነው እንደዛ ነው እንደዛ እኔ ህይወት ውስጥ የሚመጣው ምናምን ብዬ ማለት ነው ግራ ይገባኛል ማለት ነው ወዶቼ ማለት ነው። ስለዚህ እነዛ ግራ ስለሚገባኝ ማለት ነው እኔ በቃ መጨነቅ አልፈልግም። ግዴታ ተጨነቂ፣ ግዴታ ለምኝ፣ ግዴታ ተለማመጪ አትበሉኝ። ባይዘው ላይክ ሚሊየነር እንኳን ቢሆን ማለት ነው እኔ ባይዘው ቀለል ያለ ሰውን መጥበስ ይመቸኛል። ምክንያቱም ለምን ካለችኝ ማለት ነው በጣም ከሚያስጨንቀኝ ሰው ቀለል ያለ ሰው ይመቸኛል ሰው ማለት ነው። ብዙ ጊዜ ደግሞ ትዳር ውስጥ ወይ ፍቅር ውስጥ መሀል እኔ ብዙ አልገባም ማለት ነው። ማለት ብዙ ጊዜ ፍቅረኞች አላለያይም ባይዘው ባደል ትዳሮች መሀልም አልገባም። ሳምታይምስ አይ ዶንት ኖ ለምን እንደሆነ አላውቅም ማለት ነው። ሳምታይምስ ትዳር ውስጥ እንኳን በጭራሽ አልገባም። ትዳር ውስጥ በጭራሽ ልና ያደርግልኝም ባይዘው ማለት ነው። በሌላ በኩል ግን ነው ባይዘው ማለት ነው። አሁን እኮ የሆነ ያህል እንኳን ትዳር ስላንተ ትዳር ማለት ተብሎ ማለት ነው ይሄን ያህል ፍቅር ከያዘው ማለት ነው ሊያስጨንቁት አይገባም ማለት ነው። አሁን የእውነት ሰው ፍቅር ከያዘው ማለት ነው ያው አሁን ትዳር ባይዘው ትዳር ውስጥ የማይመቸው ከሆነና እሱ በፍላጎቱ የሚያደርገው ከሆነ ማለት ነው ዳስ ዋይ ሲምፕል ነው ባይዘው ይሄን ያህል እኔ እንትን የሚል አይደለሁም ማለት ነው። ግን ደግሞ እኔ ወጥቼ ልንገራችሁ የምፈልገው ነገር ማለት ነው አሁን ደግሞ ባለትዳር እያለ ማለት ነው የሆነ ዝናው የሆነ ነገር ፈልጎ ማለት ነው ባለትዳሮች የሚያፋቱ በጣም ፈጣጣ ሰዎች አሉ። በጣም ፈጣጣ ሰዎች አሉ ማለት ነው። ልነግራችሁ ያልፈልገው ነገር ማለት ነው
በሌላ በኩል ማለት ነው ደግሞ አሁን እነሱ ጋር ባይቆይ ማለት ነው ከነሱ ጋር እንትን ቢያደርግ ማለት ነው ኢቭን ሌላ ሴት ያገባል ማለት ነው። እናንተም ባገባ ሌላ ሴት ያገባል። ስለዚህ ይሄን ያህል እንትን የሚል አይደለም ማለት ነው። ይሄን ያህል በጣም አካባቢ ላይ ትዳር ስላደረገ ምናምን አይደለም። አሁን ትንሽ ሰዎች አሉ ማለት አንቺ ማለት ትዳራለሽ አንቺ ቆይ ምናምን ያሉ ማለት ነው። አንዳንዴ ማለት ነው ሰው ሲያፈቅር ማለት ነው እንደዛ ብሎ ሰው እንዲጨንቀው እንዲጠባው ምናምን ራሱን እንዲያጠፋው ያደርጋል ማለት ነው። ባይደው አሁን ሰዎችን መረዳት አለባቸው ባይ ማለት ነው። እንደነሱ ማለት ነው። ግን ደግሞ እኔ ሰው አላፋታም፣ ሰው እንትን አላደርግም። ግን ደግሞ ፍላጎት እንዲኖረው ይቀበላል ሰው እንትን እንደዛ የሚለው ነው። ግን ደግሞ ሰው ዝም ብለው እንትን እያደረገ ማለት በግዴታ ይወደኛል፣ ይወዳታል፣ ያፈቅራታል፣ እሷን የሚያፈቅራት እሷን እንትን የሚያደርጋት የምትሉትን ነገር ማለት ነው። የሀበሻ ስራ ፈጣሪ እጃቸው ደስታቸው ባይደው ማለት ነው። ምንም ልንላቸው አልችልም ባይደው ማለት ነው። በግዴታ የሚባል ነገር የለም ማለት ነው። ሰው የእውነት ከወደደ ነው ወደደ የሚባለው። በሌላ በኩል ግን ግዴታ የሚባል ነገር የለም ማለት ነው። ስለዚህ ደግሞ እዚህ ሀገር እንዳልኳቸው ደግሞ እኔ ከወንዶች ጋር በደንብ ኢቭን ማለት ነው ወንዶችን ተናግሬ ያውቃልኝ ማለት ነው። እንደዚህ ያደርጋሉ ያስጠሉ ምናምን ብያለሁ። ምንም አላልኩም። ሴቶቹ እንደዚህ ያደርጋሉ ሱቅ ውስጥ እንደዚህ ማለት ነው። ኢቭን ወንዶቹ ማለት ነው እኔ ላይ ኃይል የላቸውም ባይደው በቃ የሆነ እንትን ለማድረግ ማለት ነው የሆነ በቃ እንትን የሆነ እንደዚህ ማለት ገለመለ አላውቅም። አሁን የሚሉት ነገር አላውቅም። ድሮ ግን በቃ ላይ ፓወር አልነበራቸውም ባይደው የሆነ በቃ እንትን ለማድረግ ማለት ነው ኢነርጂ አልነበራቸውም ባይደው ማለት ነው። እንትን ሰው የሆነ ሰውን በጣም አለ አይደል ሰው የሆነ እንትን ስታደርገው ማለት ነው እንደዛ ብለህ የሆነ ስትናገር ማለት ነው የሆነ እንትን የሚያደርጋቸው ነገር አለ። በቃ ለምንድን ነው ምን ሆኖ ነው ከምንድን ነው ምናምን ብለው የሚጨነቅ ሰው አለ ማለት ነው። ወንዶች ነገራቸው በፈልገው ነገር ደግሞ ሌላ ሰው ሌላ በኩል ደግሞ የሆነ የሚጠቀምበት ሰው አለ። በቃ ልክ እንዳገኘ ማለት ነው ወይኔ ምናምን ብለው የሚጠቀምበት ሰው አለ ማለት ነው። እንደም ሰው እኔ ወንዶች ነገራቸው የምፈልገው ነገር ማለት ነው ምንድነው መሰላችሁ እንደን ሰው ይሄን ያህል እኔ ሰው በቃ የሆነ በቃ እንዲገርመው ምናምን ነገር አደረገባለት። እኔ የትኛውንም ሰው ማለት ነው እዚህ ሀገር ስለተቀመጥኩኝ ብዬ ማለት ነው የማልፈልገውን ሰው ወይ ደግሞ የማይመቸኝን ሰው ደግሞ በጣም ከከይዘ ውጭ የሆነ በቃ እኔ የማላስበው መንገድ ላይ ያለውን ሰው ማለት ነው ኢቭን ለፍቅር ቢጠይቀኝ ማለት ነው እሻልለው ያው እዚህ ሀገራቸው ውስጥ ነው ያለሁት ብዬ ማለት ነው ዝም ብዬ እሻልለው ባይደው ማለት ነው። ግን እነሱን ያህል ግፈኛ እንኳን አይደለሁም ባይደው በቃ ለምን እንደሆንኩኝ አላውቅም። ባይደው እኔ ግፍ አልወድም በጭራሽ ማለት ነው። በጭራሽ ግፍ አልወድም። ላይክ በጣም ባለጌ ሰው ለስራ የሚቀርበኝ ሰው ሳይወደኝ ሳፈቅረኝ የሚቀርበኝ ሰው ማለት ነው በጣም ነው የማውቀው። በሌላ በኩል ምን ያህል ግፈኛ አይደለሁም። ይሄን ያህል ግን ደግሞ እኔ በጣም ራስ ወዳድ ነኝ እና ሁሌም ራሴን አልሰጥም ማለት ነው። ለሰው የማስዋዕት የማደርገው ነገር በጣም አነስተኛ ነው አይስወጥ ማለት ነው። እኔ ብዙ ጊዜ ማለት ነው ወንዶች ደግሞ በኃይል ነበር የሚገባኝ ማለት ነው። በቃ የሆነ ነገር ይቸገረኛል ከዛ ግዴታ ማደርገው ነገር ስለሌለ ፍቅረኛ ይዛል ወይም ደግሞ የሆነ ነገር በቃ ይገባል ማለት ነው። ግዴታ ነው የሚሆነብኝ ብዙ ጊዜ በቃ ወንዶቹ ማለት ነው በግዴታ ነው እኔ የምንገባው ባይደው ማለት ነው። በግዴታ ሳይሆን ድፍረት ምናምን አይደለም። ድፍረትማ ሌላ ነገር ነው። መደፈር ሌላ ነገር ነው። ተስፋ ግን ደግሞ ግዴታ ስላችሁ ማለት ነው እንትን በቃ የትኛውንም መንገድ ማለት ነው በቃ እንድትቸገር ያደርጉሃል። የሆነ ወጥር ውስጥ እንድትገቢ ያደርጉሃል። ከዛ ደግሞ በቃ እሺ እንድትላቸው ያደርጉሃል ምናምን ነገር ማለት ነው። እንደዛ ነገር ኦቨር 100 እኔ ጋር ድግግም የሆነው እንደዛ ነው። ልክ እንደሰማችሁት ማለት ነው። እኔ በራሴ የተዋወቅኳቸው ሰዎች ነገርኳቸው። ደግሞ ያው እንደዛም ቢሆኑም ላይክ የማንጠላቸው ብዙ አሉ። ግን ደግሞ ብዙ ሰው ነው እንደ የምታውቀው እንዳትለኝ አጋጣሚ ነው። በቃ ፍቅር አይሸጥም አይሸረሸርም። እና ከዛ ማለት ነው ውዶችዬ አንዳንድ ሰው ማለት ነው እኔ ለነገራችሁ እየፈለኩት ነገር ማለት ነው በእንደዛ ማለት ነው ብዙ ጊዜ ማለት ነው በእንደዛ ያው
እንደ ያው ወጠን ውስጥ እንኳን ቢገባ ማለት ነው። እኔ ሰው ምን ይላል መሰላችሁ? በጣም ብልጥ ከሆንክ ማለት ነው የሚደፍረኝ ሰው አልወድም አይደው የሚደፍረኝ ሰው አልወድም። ግን የሆነ ወጥመድ ውስጥ አስገብቶ እኔን ካገኘ እንደሱ አይነት ፕሮብሌም ነው የሚለው አይደው ማለት ነው። ችግር የለውም በቃ እኔ የሆነ ብልጥነት ግን አሳየኝና በቃ አገኘኝ ችግር የለውም ምናምን ነው የምለው ባይደው ያንተን ሰው እኔ በጭራሽ እንትን አልሆንም ማለት ነው። ከዛ የሆነ ታይም ላይ አይ ቲንክ የሆነ ነገር ብሎኛል ማለት ነው። ያጎቴ ልጅ ነበረ እና ታናሽ ነበረ። ከዛ የሆነ ነገር ብሎ ከዛ ላይክ እኔ ላይ የሆነ ነገር ብልጥ ተጫወተ ማለት ነው። ምንድነው ያለኝ ባይደው ጉንፋን ያስተዋልና ሽጋራና ጭሻለኝ ባይደው እንድገዛለት ፈልጎ ነበር። ሁላችንን ጉንፋን ታመን ነበርና አስቡት ውሸቱ ከየት እስከ የት እንደሆነ በቃ ትንሽ ልጆች ነበርን ማለት ነው። ከዛ ሁሌም ነበር ገንዘብ ከኔ የሚወስደው። ወይኔ ፈጣሪ አንቺን ቢያደርገኝ እኮ ይለኝ ነበር። ለምን ስለው ማለት ነው ገንዘብ እንዳገኝ ነው። ገንዘብ እኮ ካንቺ አይለይም በቃ ገንዘብ ሲወድሽ ምናምን ይለኝ ነበርና ከዛ ማለት ነው ወዶችዬ ሰው የሆነ ታይም ላይ ነበረ ደግሞ እኔ በጣም ያላሰብኩት ልጅ በጣም በቃ ወድሻለሁ ምናምን አላለኝም። ይከታተለኝ ነበርና ከዛ ወርቱ ጋር ማለት ነው። ግን ደግሞ ፊት ሰጠሁት ማለት ነው። ፊት ሰጠሁት በቃ በጣም ይመቸኝ ነበረ። እውነትም ሁሌም በቃ ትመቸኛለህ ነበረ የምለው ባይደው ያኔ ግን ፍቅር ምናምን አላሰብኩምና ከዛ ማለት ነው ልጁ ባይደው እሱ ያደረገኝ ነገር የለም። ባይደው ብዙ ነገር ተከላክሎልኝ ነበር እውነት እናገር ከተባለ ማለት ነው። ለከኔ ከመጀመሪያው ከመግቢያው በቃ አልጠላሁትም ግን ከዛ ምን ነበር መሰላችሁ? ከዛ ላይ እየጠበቀኝ ነበር ለካ ወጥመድ ውስጥ ሊያስገባኝ ነው። ከዛ ይጠብቀኝና ከዛ ማለት ነው አንድ ቀን ማለት ነው ከዛ ወጥመድ ውስጥ አስገባኝ ማለት ነው። ዋው እኔ ደግሞ ላይክ ያላሰብኩትን ነገር ማለት ነው። እኔ ደግሞ ሌላ ፍቅረኛ ነበረኝና ለክለላ አዲስ ፍቅረኛ ለመያዝ ዝግጁ አልነበርኩኝ ያኔ እና ማለት እኔ በጣም ያሳቀኝ ዛስዋይ ምናምን በቃ የሚለው ነገር ጠፋኝ። በቃ ምንም አልልም በቃ ምንም ብዬ ዝም ብዬ ሄድኩኝ። ምን ልል እችላለሁ? ላይክ እንደዚህ አይነት ወጥመድ ውስጥ እንትን ማድረግ የሚችል ሰው ምናምን ብዬ ማለት ነው። ለምን እንደሆነ አላውቅም። እኔ ቁማር በጣም ነው የምወደው። አይ ዶንት ኖ ዋይ። ግን ደግሞ የሆነ እንትን አልወደም። አሁን በጣም ጊዜ የሚያጠፋብኝ የሆነ ፕሌይ የሚጫወትብኝ ምናምን የሚያደርግ ሰው አልወደም። ግን የሆነ በቃ እንደዚህ አይነት ቁማር ግን ይመቸኛል። ምክንያቱም እኔ ብዙ ጊዜ መጠቀመው ሳይሆን መጠቀም የሚፈልገው ነው ባይደው በቃ ላይ ካለ አይደል መጨነቅ ምናምን አይሄድም እንደን ሰው አሁን ደግሞ በሌላ በኩል ወደድኩሽ ያለ በሌላ በኩል ደግሞ የሆነ ምድር ነው የሚዘበሽ ከሆነ ማለት ነው ደስ አይነት ወጥመድ ውስጥ ልታስገባው የምትችለው ሰው ማለት ነው። አሁን የሆነ እንድቸገር አይደለም እኮ ያደረገኝ እሱ እንድቸገር አይደለም ያደረገኝ እየተከተለኝ ማለት ነው። እየተከተለኝ ማለት ነው። በየትኛውም ቦታ እየተከተለኝ ማለት ነው። ከዛ ወጥመድ ውስጥ ነው ያስገባኝ ማለት ነው እንጂ እኔ የሆነ እንትን የሆነ እንድቸገር አድርጎ ምናምን ነገር አይደለም ባይደው ማለት ነው። በቃ እየተዝናናብንበት ባለንበት ቦታ ላይ ነውና እኔ ደግሞ በቃ ምንም ማለት አልችልም ባይደው ማለት ነው። ያው መሸወድ ያለ ነገር ነው ባይደው በዚህ ምድር ላይ ማለት ነው። እንደነሳም ውዶችዬ ማለት ነው። እንደዚህ አይነት አጋጣሚ ማለት ነው ሰው እየጎዳሽ ከሆነ በጣም ያስጠላል ማለት ነው። በአንድ በኩል የሆነ በቃ ቦታ የሚሰጥሽ፣ በአንድ በኩል ደግሞ በጣም እንትን የሚያደርግሽ ከሆነ ምንም ልትይው አትችይም ባይደው ማለት ነው። እኔ ደግሞ ሰው ፊቱን አነበዋለሁና የሆነ ክፋት የሚያስብ በጣም እየጠላኝ ወይም ለክፋት የመጣብኝ ሰው ከሆነ ዛው በጣም ነው የሚያስጠላኝ። ንጹህ ሰው የለም ማለት ነው። አንዳንድ ነገር የሚያስብ ይሆናል ማለት ነው ሰው ግን ደግሞ እንደዛ ተፈጠረና ማለት ነው አይሶር በቃ የሆነ ሰው እንደዚህ አድርጎ እውነትም በቃ እሱ ጥላቴ ነው ብዬ አላስበው። ለምን ካላችኝ የሆነ እንትን ምን አለ መሰላችሁ ሰው በሌላ በኩል እንትን ነው ብሎ ከሚያደርግ ሰው ማለት ነው በቃ እንደዛ ይሻላል። አይሶር ጋር ነው የምላችሁ። ለምን መሰላችሁ እንደዛ ማድረግ የሚችለው
በቃ የሆነ በጣም ላንቺ የሆነ መስዋዕት የተከፈለልሽ ነው ሰው እንደዛ አድርጎ ወጽበድ ውስጥ በቀላሉ ሊያስገባሽ የሚችለው ነው። አንዳንድ ሰው እኔ ደግሞ እንደዛ አይነት ነገር ምንም ሆነ አይታየኝም ባይ ዘ ወይ ማለት ነው። ሰው ከቻለ ማለት ነው በግዴታ መጎተት ምናምን አይመችም። ወይም በግዴታ ሄደው በለጠፍ ምናምን በተቀመጠበት ምናምን በጣም ደባሪ ነው። ምናልባት ሪሌሽን ከተጀመረ ምናልባት እንጂ እንደዛ አይመቸኝም ማለት ነው። ሰው ልጅ ነገራችን የሚፈልገው ነገር ማለት ነው። ስለዚህ እኔ ብዙ ጊዜ ማለት ነው ውስጥ ማለት ጸጽትም አይደለም ወይ አሁን ሰዎች ማለት ነው ወይ ፍቅር ከጀመሩ እኔ የሚደብረኝ ነገር ምንድን ነው? አሁን የተዘጋውን ፋይል በቃ የዘጋሁትን ማለት ነው በዛ በኩል ሲጠቀሙብኝ በጣም ያናድዱኛል ማለት ነው። በቃ የዘጋሁትን ፍቅረኛ የሌለሁበትን ህይወት እኔ ሌላ ነገር እየሰራሁኝ ማለት ነው። ከአመታት በፊት የተውሽውን ሰው ካንቺ ጋር የሌለውን ሰው ምክንያቱም እናንተስ ንጹህ ናችሁ ወይ? በቃ ሰው አታውቁም ወይ? እና ወይም ደግሞ ሁሌም እየተጓተታችሁ ነው። ለምንድን ነው ሰው ስላጣችሁ ነው? ለምንድን ነው የምትጓተቱት ወደ ኋላ ማለት ነው? እነሱ ፍቅር ባይወጣላቸው እኔ ፍቅር ወጥቶልኛል ማለት ነው። እናም ሰው ወንዶች ነገራችን የምትፈልገው ነገር ማለት ነው። ይሄ ወንዶች ደግሞ ይሄን ያህል ችግር አላቸው ብዬ አላስብም። በዛው ላይክ የሆነ ኮምፎርታብል ሲሰማቸው ነው ባለው ይሄን ያህል እንትን የሚያደርጉት። አንተን ሰው ኮምፎርት እንዳይሰማቸው ልታደርጓቸው ይገባል ማለት ነው። ይሄን ያህል ከተቸገራችሁ ማለት ነው። እና ማለት ነው ወንዶች ያንን ነገራቸው የምፈልገው ነገር ማለት ነው የሪል መፍትሄ ነው ባይ ዘ ወይ በቃ ምንም ነገር ኮምፎርት እንዳይሰማቸው እና በጣም እንዲቸገሩና በጣም ውድ ሆኖባቸው ባይ ዘ ወይ ማለት ነው። ከዛ በራሳቸው መንገድ ይርቃሉ ማለት ነው። አሁን በቃ እንትን አለ አይደል? አሁን እኔ ለገንዘብ አይደለም የምቀርበው የሆነ ነገር እንደ ባያደርግልኝ ምንም አይመስለኝም ምናምን ይባላል ማለት ነው። እኔ የሚያደርግልኝ ይመቸኛል ባይ ዘ ወይ ከሚያደርግልኝ ባይ ዘ ወይ በቃ ዝም ብለው ማለት ነው ሊኖረኝ አይኖረኝ በቃ እኔ ላይ የማይሳሳ እኔ ፍቅር የሚያሳይ እኔ ላይ ገንዘብ ማውጣት የማይደብረው እኔ ማይዝናናት የማይደብረው ከኔ ጋር መዝናናት የማይደብረው በቃ ይሄን የማይሰለቸው ያን ሞር ደግሞ የማይቀራ ማለት ነው። ዝም ብለው ከመሬት ተነስቶ ማለት ነው ምንም ነገር ሳያይ ማለት ነው የማይቀራ የሚቀና አልወደም ባይ ዘ ወይ ከመሬት ተነስቶ የሚቀና ሰው አልወደም። የማይቀና ሰው በጣም ይመቸኛል ባይ ዘ ወይ እኔ ሞር መቅናት በጣም ከባድ ነው ባይ ዘ ወይ እንደን ሰው እኔ ኢቭን ማለት ነው በጣም ከቀናሁበት ሰው በጣም አይደብረኝም እውነት ስንናገር ከተባለ ማለት ነው። ግን ይከብዳል። ግን ደግሞ እንደዛ አይነት ሰው በጣም ስለምትወደው ሊሆን ይችላልና ከጊዜ በኋላ ይቀንሳል ማለት ነው። ደህና ይሆናል ማለት ነው ቀናቱን ማለት ነው። እና ማለት ወደ ቼል ነገራቸው ይፈልጋል ማለት ነው። እንደሷ ላስት ደግሞ አሁን ደግሞ በጣም አትፍጠር ማለት ነው። ሰው ወደ እጃችሁ ሳይገባ ማለት ነው የሆነ መሬት ለመቃጠል ሰው ለመግደል እንትን ለማድረግ ምናምን ነገር ማለት ነው አትፍጠር ማለት ነው። እንደዛ አይነት ነገር ላይ ውሳኔ ላይ አትፍጠር ማለት ነው። ሰው አንድ ላይ ካለ ከተጣመደ አይስወርት ጋር ነው የምላችሁ ከተገናኘ ድምጻቸውን አንድ ላይ ሆኖ ከሰጡ በኋላ እመኗቸው ባይደው አይስወርቱ ጋር ማለት ነው። ስንት ሰው አይደለ እንዴ በቃ ትዳር ተሳይሆንላቸው እየፈረሰው ስንት ትዳር ፈርሷል። እውነት እንናገር ከተባለ ማለት ነው ይጋባሉ ተብሎ ስንት ሰው ያልሆነለት አንደን ሰው ከነሱ እንማርና ማለት ነው ነገራቸው የምፈልገው ነገር ማለት ነው ወዶችዬ ከነሱ እንማርና በቃ አሁን አንድ ላይ የሌሉትን ሰዎች ማለት ነው እንደ ፍቅረኛሞች አናስባቸው። ያ ኢቭን ማለት ነው እኔ ማለት ነው ፍቅረኛዬ ጋር ኮንታክት ካደረኩኝ ላይቭ ላይ ያመጣዋልኝ ባይደው ማለት ነው ላይቭ ላይ ማለት ነው ፍቅረኛዬ ነው በውስጥ ጨርሼ ማለት ነው ኢቭን ማለት ነው በአካልም ከሌለ በላይቭ አመጣዋለሁ። እና ሶ እኔ ልነግራቸው የምፈልገው በጣም አማኞች አንሆን። ያ ሰው ላይ እየተጫወተ ስለሆነ ማለት ነው ወይም ሰው በሶስት አትይው
በተለይ ሴቶች ማለት ነው። በሴቶች ምንም ነገር መሆን ያለበትም ባይደውይ ማለት ነው። ኢቭን እኔ ማለት ነው እናቴን እንኳን አላምናትም ባይደውይ። እናቴን እንኳን ባይደውይ ባትታመንም አይገርምም ማለት ነው። ሌላ እናቴን ብትወክል ማለት ነው የተኛውንም ሴት ማለት ነው አላምናትም ባይደውይ። እህቶቼን አላምናቸውም ልላቸው አልችልም፣ ግን ደግሞ ይሄን ያህል ኃላፊነት ሰጥቻቸው ላስጨንቃቸው አልፈልግም ማለት ነው። እንደን ሰውን ውዶቼ ልነግራቸው የምፈልገው ነገር ማለት ነው እህቶቼ ስላቸው ማለት የአባቴ እህቶች ማለት ነው። ምክንያቱም ያቺ ያጎቴ ልጅ ባይ ዘ ወይ እሷ አይ ቲንክ በቃ እምነቷንም በጣም ያሳስበኛል። ምክንያቱም አንዴ ያጎቴ ልጅ አይደለም ትላለች፣ አንዴ ካቶሊክ አይዶን ኬር ትላለች ምናምን ነገር እና ስለ ካቶሊክ ግድ የላትም። በቃ ላይ የሆነ በቃ ወደ በንጤ ምናምን ነገር ነው እንትን እሷን ማይንድ የሚጠጋጋውና እኔ ወድላታለሁ እንጂ ኢየሱስ ክርስቶስ በመወደዳ ግን ደግሞ ላይክ በጣም ለኛ ኃጢአት ነው ባይደው በቃ የሆነ በጣም ዲፈረንት ካለን ማለት ነው አቤታችን ውስጥ በቃ ብዝርክርክ ያለ ነው ባይደው የሆነ እንትናችን እኔ እና ጎቴ በጣም ካቶሊክ እንትኖች ነን። አንደኛው ደግሞ ጻድቅ ውይ ያስጨንቀኝ ነበር በእናትህ ፈጣሪ ያለው ግን በጣም ነበር የምወደው። ፈጣሪ በቀኝ እጁ ይቀበለው። እኔ ይሄን ያህል ሰው ደግ ይሆናል ብዬ በፍጹም አላስብም ባይደው ማለት ነው። የሆነ መታሰር ነው ባይደው ሰይጣን በቃ ጭንቅላታችሁ ድፍን ሲያደርጋችሁ ባይደው ምን ማድረግ እንዳለባችሁ በቃ ጥሩ ነገር እያደረጋችሁ እያስመሰለ ነው ጭንቅላታችሁ በቃ ወደዚህ ወደዛ የሚያደርገውና አይስወርሱ ጋር በቃ ላይክ በቃ እሱን ሳስብ አይደል ነው በቃ እኔ በጣም ብዙ የሚከብድ ነገሮችን ያሳለፉትና እየሰማሁትና ማውቀውና በቃ ሁሉንም ነገር ይከብዳል ማለት ነው። እሱን ነገር ደግሞ አውቄ ደግሞ ገና እንደዛ አይደለም እንደዚህ ነው እንደዛ ነው ምናምን እየተባልኩኝ ደግሞ በጣም ይከብዳል። እንደሷ ውዶች ልነግራቸው የምፈልገው ነገር ማለት ነው በጣም በቃ ላይ ካለ በቃ የሆነ የሚከብድ ነገር ማለት ነው። ጭካኔ፣ የሰው ጭካኔ፣ የሰው ክፋት፣ የሰው ብልግና፣ ሰው ጥጋብ እና እኔ በጣም ጥሩ ሰው ነኝ ያልኩኝ አይደለም፣ ግን ይከብዳል እና ማለት ነው ውዶች የእሱን ነገሮችን እኔ ባልናገር አይከብደኝም ማለት አይደለም። በጣም ይከብደኛል፣ ይደብረኛል ደስ ስለዚህ እኔ በአማርኛ ወራኝ ማለት አማራ ነኝ አይደለም፣ ትግሬኛ ወራኛ ትግሬ ነኝ አይደለም፣ በየትኛውም ቋንቋ ባወራ ነኝ አይደለም ነኝ ማለት አይደለም። ባይደው እናንተ ለእርስ በርሳችሁ እናንተ ተራዳሉ ማለት ነው። እኔ ላይ ባይደው ኢሮብ ባይደው ለኔ እንደዚህ ያላደረጉልሽም እንደዚህ ብትሉኝ ማለት ነው ያደረጉኝን ነገር ባይደው በጣም ይደብረኛል። ምንም ነገር አላደረጉልሽም ብትሉኝ ግን ምንም ሆነ አይተኛም። ምን ስለሆኑ ነው ምንድነው ለምን የሚያደርጉልኝ? ግን ደግሞ እኔን ምን ሳያደርጉልኝ ደግሞ በቃ የሆነ እያስመሰሉ በጣም ብዙ ነገሮችን እያስመሰሉ እኔ ላይ ፕሌስ ሲጫወቱ ደስ አይለኝም። ግን ደግሞ ምን ነው የሚባለው መሰላችሁ? ያለኔ ምን ስለ ምናቸው ስለሆንኩ ነው በቃ ይሄን ያህል የሚያጋናኑ። ግን ደግሞ የሚያደርጉትን ነገር ደግሞ ይደብራል። እኔ እውነት ስናገር ማለት ነው ጥርት ያለ ኦፖዚት ነን ከሃይማኖት ጀምረው ከአሌስ ጀምረው ምንም ነገራችን አይመሳሰልም። እንደን ሰው እኔ አዲስ ነገር አይደለም እነሱን አለመቅረብ እኔ ሁሌም አልቀርበምና አሁን ደግሞ በጣም ብዙ እንትኖች ማለት ማግኘት ታወኛኛን የምትሉ ሰዎች ማለት ነው ይህ ስለምታውቁኝ ነው። እኔ መች ሰው ቀርቤ ያውቃሉ? እኔ ብዙ ጊዜ ብቻዬን ነው የሚሄደው። አንዳት ነበረች እሷ ደግሞ እኔ አሜሪካ እንደሆንኩኝ ታውቃለች እና ማገባትም ምክንያቱም እሷም ምንም ነገር አገባትም እና ማለት ነው እናንተ አማርኛ፣ ትግርኛ፣ እንግሊዝኛ ምናምን እያላችሁ የምታወሩ ሰዎች ማለት ነው መየት ስለምታውቁኝ ነው። አታውቁኝም እኮ የሚያውቀኝ ሰው እኮ እንደዚህ ነው እንደዛ ነው ስለምን እንደዛ ምናምን የሚለኝ ሰው አልነበረም እስካሁን ባይደው ማለት ነው። እኔ አውቄ ነበር ባይደው አሁን የሚያማችሁ ነገር ማለት ነው እኔ በውስጥ እንኳን ምንም ነገር ብላችሁ ምንም አይመስላችሁም። እኔ ግን እንደዚህ ወጥቼ ስናገር ነው ማለት ነው የሆነ በቃ የሆነ ነጮች ወይ የሆነ በቃ ምክንያቱም በውስጥ በጣም እያበሳበሳችሁ ስለሆነ በጣም ብዙ እኔ እያበሳበሳችሁኝና ብዙ ነገር እንትን ያደረጋችሁኝ ማለት ነው።
እኔም በቃ ላይክ ለመብላት ለመጠጣት ለሌላ ፕሌይ ለማድረግ መጫወት ምናምን ነገር ማለት ነው። እዛን እንደዛ የምታደርጉት ማለት ነው። ስለዚህ ማለት ነው ወንድም በፍቅርም በልክ ነው። የስ ይህን ዓለም የምታነቀለት እሙሞትለት ሰው የለኝም። አሁን ማለት ነው ስራ እሱ እንትን ያደርጋል ሀብታም ነው ምናምን ይባላል ማለት ነው። አንዱ መጥቶ ማለት ነው ለአመታት ማለት ነው ሀስጤው መልስ አይመልስልሽም። ራሱን ይደብቃል፣ ለራሱ እንትን ያደርጋል። ግን ደግሞ ፍቅረኛ ተብዬው እጮኛ ተብዬው ይታሰባል ማለት ነው። አንቺ አትሰሪም፣ አትማሪም፣ ምንም ነገር አታደርግም፣ ምንም ነገር አታገኝም። አሁን በቃ ለሱ እየጠበቅሽ ሌላ ፍቅረኛ አትሄጂም። ቢያፈቅርሽም ፍቅረኛ አትሄጂም። ሌላ ሰው ጋር ለጋብቻ ቢጠይቅሽ ጋብቻ አታገቢም። ባይደው አሁን ማግባት አልፈልግም፣ ባይደው አሜሪካ መሄድ ነው የምፈልገው። ግን ደግሞ እና ማለት ነው ከዛ ምንም ነገር አታደርግም። ግን እሱ የፈለገውን ነገር ያደርጋል። ከፈለገ ፍቅረኛ ይዛል፣ ከፈለገ ያገባል፣ ከፈለገ የፈለገውን ነገር ያደርጋል ማለት ነው። መሀል ላይ ትቶ ማለት ነው። ግን ደግሞ ምን ይባላል ማለት ነው አንቺ ላይ ነገር ይፈልግና ከአንድ ቀን የሆነ ነገር ተናገረች ወይም ደግሞ የሆነ ነገር ተሳሳተች፣ የሆነ ነገር ተባለ ወይም ደግሞ የሆነ ነገር አንቺ ፋውል እንደተናገርሽ ያደርግብሽና ከዛ ለዘላለም ዓለሙ ማለት ነው አንቺን ትቶ ጥርግ ይላል ማለት ነው። እሱ ሲሄድ ምንም ማለት አይደለም። አንቺ ስትሄጂ ግን በጣም ነው ሰዋት እንዴ። አንቺ ህይወትሽን የምትኖረው ለራስሽ አይደለም እንዴ? አንቺ እኮ አሁን ባይዘወይ ማሰብ ያለብሽ ማለት ነው እንደዛ እየተሰቃየሽ እንኳን ማለት ነው ራስሽን ብታጠፊ እንኳን እሱ አትናይት ያኔ ምሽት ማለት ነው ጭፈራ ቤት ውስጥ ነበረ እየጨፈረ የሚያድረው ሰው። ይሄን ያህል አንቺ ምንም ግድል የሌለው ሰው እሷ መታረቅ አለበት። እሷን አልፈቀረች ምናምን ነገር። ምክንያቱም ለምንድን ነው ይሄን ያህል የሚባለው? ለነሱ በጣም እንትን ሲያደርጋቸውና በቃ አንቺ ላይ ፕሌይ አብሮ አንድ ላይ ሆኖ ሲጫወቱብሽ ማለት ነው በቃ እነሱ ይተባበሩና አንቺ ላይ ይዝናናሉ ማለት ነው። ሰዋት እንዴ። ስለዚህ ማለት ነው እኔ ልነግራችሁ እየፈለኩት ነገር ማለት ነው ሰው እኔ ባይደው አሁን ላይ ማለት ነው በጣም የምትችሉ ከሆነ አሁን ብዙ መጠባበቅ ላይ አላምንም። መጠባበቅም ከሆነ ተነጋግሮ ነው መጠባበቅ ላይ የማምነው። በሌላ በኩል መጠባበቅ ላይ እኔ እኔ እፈራለሁኝ ባይደው የሰዎችን ነገር ማለት በጣም ያስፈራኛል። ምክንያቱም በጣም ባለጌዎች ናችሁ፣ በጣም ሰው ታስፈራላችሁ። ምክንያቱም ግዴታ ሰው እያሰቃያችሁ ላይ ምንድነው እናንተ እኮ ሰው እኮ የእውነት እኮ እንደዛ እያላችሁ በጣም ስትታገሷቸው እኮ ሁሌም ሰው አስገብቶባችሁ ማለት ነው ስራ ይሰራባችኋል እኮ እናንተ ላይ ማለት ነው። ሰው ከተገናኘ በኋላ ነው በቃ ፍትህ ሊኖር ይገባል ማለት ነው። አሁን ለሴት ወይም ደግሞ ለወንድ እኔ ባይደው የሴት እኔ ላይ እንደምደረገው ግፍ ማለት ነው የትኛውንም ሴት ላይ ግፍ አይቻላቅም ባይደው ማለት ነው። ስለዚህ ማለት ነው ውዶቼ እኔ ልነግራችሁ የምፈልገው ነገር ማለት ነው ፍትህ ሊኖር ይገባል ማለት ነው። በሁለት ሳይድ መሆን አለበት። እኔ ይሄን ልጅ ማለት ነው ይወደኛ አላቅም አይወደኝም አላቅም፣ ፍቅረኛ ትኖረው አላቅም፣ ትዳር አለው አላቅም። እኔ ስንት ጊዜ ፍቅረኛ ይቻላል ማለት ነው። ስንት ጊዜ ፍቅረኛ ነበረው ይባላል። ስንት ጊዜ ብዙ ነገር ይባላል። ስንት ጊዜ ወለዱ ይባላል። ስንት ጊዜ ብዙ ነገር አስበውብሽ ነበር ይባላል ማለት ነው። ላይ ስላሽ ሊገሉሽ አስበው ነበር፣ እንደዚህ ተደርጎብሽ ነበር፣ እንደዚህ አስበውብሽ ነበር ይባላል ማለት ነው። እንደነሱ ማለት ነው ሰው ይሰለቸዋል ባይደው ወይ ያሰርቱ ጋር ማለት ነው። እኔ የዘንድሮ ፍቅረኛሞች ወይ የዘንድሮ ፍቅር ማለት ነው እንደዛ ማለት ነው አይሰርቱ ጋር ማለት ነው። እኔ የሆነ በቃ ላይ የሆነ እንትን ነበር የማደርገው እንደዛ የሆነ በቃ የሆነ ግዴታ ፍቅር ሊይዝሽ ይገባልና ግዴታ ለወንድ እንትን መሆን አለብሽ ከሚሉኝ ማለት ነው ለራሴ ስራና ማለት ነው የሆነ በቃ እንትን የሚያደርገው ማለት ነው። አንተ ምን ነው የሚባለው አሁን አሁን የማደጎ የምትሰጠው ገንዘብ ምናምን እንትን የምታደርገው ነገር አለ አይደል? በቃ የሆነ እንትን ብለህ የምትከፍለው ነገር አለ አይደል?
ላይክ በቃ እዛ ለሚያድጉ ልጆች ወይም ደግሞ ለጎዳና ልጆች እንትን የሚያደርጉትን ነገር አለ አይደለ? አይስወርቱ ጋር እኔ ገና ማለት ገና ስራ ስጀምሬ ማለት ነው እንደዛ አድርጌ እንትን ነበር የማደርገው። በቃ የሆነ በቃ ላይክ እንደዛ ነገር እንዳልባል ማለት ነው። አሁን በቃ ፍቅር እንትን ያድርገሽ ማለት ነው። በቃ ቢይዘኝም ችግር የለውም ግን እንደ ፍላጎቴ መሆን አለበት ባይ ዘ ወይ ማለት ነው። ምክንያቱ እኔ ጋር የማይነጋገር ከሆነ የሆነ በቃ ላይክ እኔ እነሱ አንድ ላይ ሳንኖር ማለት ነው የሆነ ግራ የሚያጋባ ግንኙነት መሀል ውስጥ ማለት ነው ግራ የሚያጋባ ግንኙነት መሀል ውስጥ ማለት ነው በቃ የሆነ ሽት ልታደርግበት ነው፣ ሌላ ወንድ እያየች ነው፣ ሌላ ፍቅረኛ እንትን ፈልጋ ነው፣ ሌላ ነገር የሚሉትን ነገር ማለት ነው እኔ ላይ በጭራሽ እንዳይሉ ማለት ነው። ፈጣሪ አለም በቃ ከነጭራሹም ተለማመጪ ለምን እንደዚህ ጋር ሂጂ፣ እንደዚህ ጋር አትሂጂ፣ እንደዛ አታድርጊ፣ እንደዚህ ጋር አሁን እኮ ሶሻል ሚዲያ ላይ ስለወጣው ነው በቃ ያው ሰው ጋር ሲነጋገር ስላየው ነው እንጂ አንድ ሰው ሰላም ስል እንኳን ሌላ ነገር ነበር የሚመስላቸው። ምንም ነገር የለም። በቃ እኔ ያሾፍባቸዋለሁ ኢቭን ማለት ነው በውስጥም ቻት ጽፍልኝ ማለት ነው የሆነ ባለጌ ከሆነ የሆነ በቃ ለሌላ ነገር የምጣው ሰው ከሆነ ማለት ነው በጣም ነው የማሾፍበት ማለት ነው ከጊዜ በኋላ ማለት ነው። አሁን ይሄን ልጅ ማለት አይደለም እያልኳኛል። አሁን እዚህ ያለው ልጅ አላሸፉበትም ባደይ ማለት ነው። እሱን ሌላ ነገር ነው። ግን ሌላ እነሱ በጣም የሚያስቡኝ ቦታ ላይ እኔ ራሴን አላስቀምጥም ማለት ነው። እና እነሱ ከሚያስቡኝ ሰዎች ጋር እኔ በፍጹም ራሴን መቆም እንኳን አልፈልግም። አይደለም እንትን ማለት ነው። እነሱ የትኛውንም ሰው ሊሆን ይችላሉ። ግን ለኔ ጥሩ የማያስበኝ ሰው ማለት ነው እኔ በፍጹም ራሴ ጋር ላስጠቁም አልፈልግም ባደወይ ሰው ውዶችዬ ማለት ነው። እናንተ ከምታስቡት በላይ እና እናንተ ከምታስቡልኝ በላይ ማለት ነው እኔ ለራሴ ያስባለኝ። እናንተ ለኔ ጥሩና ለኔ ክፉ ለኔ መጥፎ ሰው ከምታስታውቁ በላይ ማለት ነው እኔ ራሴ አውቃለሁ ማለት ነው። ስለዚህ ማለት ነው ውዶችዬ አሁን በቃ የሆነ ነገር ሲደረግ ማለት ነው ማስፈራሪያ ይጠቀሙበታል ማለት ነው። አሁን በቃ የሆነ ነገር ካልጋ አይነገርሽም ግን ደግሞ አይተውሽም ምናምን እንደ ማስፈራሪያ ይጠቀሙበታል። ግን ደግሞ ሰዎችን አይገባቸውም ማለት ነው። እንደነሱ ማለት ነው ውዶች ቢናገርም እኮ ምንም ትርጉም የለውም። ምንም ትርጉም የለውም እኮ ቢናገርም እና የሆነ እውነት የማይነገረኝ ከሆነ የሆነ በቃ ላይ በቃ የሆነ የፈለገውን ነገር በግልጽ የማይናገሩት ከሆነ ማለት ነው ሴቶቹ አሉ እኮ በዚህ ምድር ላይ ደግሞ እኮ አሁን ማለት ነው በጣም እንትን እንማመጣው ብንፈልግ ማለት ነው ሰዎች እንደሚሉን ማለት ነው ብዙ ቆንጆ ሴቶች እኮ አሉ በዚህ ምድር ላይ በጣም ብዙ ሴቶች እኮ አሉ ባይደው እንደነሱ እና በቃ ፍላጎቱ ካልሆነ ለምን ግዴታ እኮ የለም ባይደው ግዴታ እኮ ፍቅር አይመጣም። ወደሽ ግዴታ እኮ ፍቅር አይመጣም። ሰው በፍላጎቱ ነው ማለት ያፈቀረ እንኳን ግዴታ አልፈልግም ማለት ነው። ሌሎች ለምንድን ነው ግዴታ ላይ የምታምኑት? እኔ ግዴታ አላምንም ባይደው ማለት ነው። አይሶቱ ጋር በጣም ትገርመኛላችሁ አንድ ሰዎች ማለት ነው። ስለዚህ ማለት ነው እኔ ለራሴ ለማስከበር ብቻ ብዬ ሳይሆን ማለት ነው ትዕቢትም ብቻ አይደለም እኔ ሳልፈልግ ማለት ነው በጥፍ ነው የምለው ባይደው አይደለም የምንቀመጥ ማለት ነው ብችለን ነው ማለት የሆነ ነገር በቃ የሚደብር ነገር ካደረገን ማለት ነው ሰው በጣም ሰላም ብለው በጣም በትህትና ባከብረው ግን ደግሞ እንደዛ አከበረችኝ ምናምን ብለው ማለት ነው እኔ ጋር ቢመጣ ምንም ክብር አያገኝም። በጥፍ ነው የምለው ባይደው ማለት ነው ሌላ ነገር ሌላ አክት ቢያሳየኝ ባይደው ማለት ነው ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ለሁሉም ሰው አከብራለሁኝ። ኢቭን አሁን ነው እንጂ ትንሽ እየተቀየርኩኝ ነው። ምክንያቱም ሰዎቹ ለከሲወርቱ ጋር ማለት ነው በጣም ይገርመኛል ማለት ነው። አሁን አረቦች ላይክ በቃ በጣም ሁሌም ኔጌቲቭ ነው የሚያስቡት ሰው ሰላም ስትላቸው ማለት ነው። ግን ኢቭን አሁን እዚህ ላይ ማለት ነው ተቀራኒ ነው የሆኑት እና ማለት ነው ወንዶቼ ሰው ሰላም ማለት መዋል ማደር ኢቭን ነበረ ማለት ነው እኔ ጋር ግን ማለት ነው ወንዶቼ እኔ ማንም ሰው እንዲጫወትብኝ አልፈልግም። ኢቭን እኔ ራሴን እንደማከብር ሁላ እናንተ አታከብሩኝ ማለት ነው።
ብዙ ሰዎች አሉ ብዙ ነገር ላይ ያስገቡኝ ነበረ ማለት ነው። እነሱ እንደሚፈልጉት ቢሆን ኖሮ ማለት ነው። ለአንዱ ሲተባበሩ፣ ለአንዱ ሲያግዙ፣ አንድ ቀን ሲጠሉት፣ አንድ ቀን ሲወዱት ማለት ነው። ግን እኔ አንድ ቀን ራሴን አልጠላም፣ ራሴን አልወድም። ሁሌም ራሴን እወዳለሁ፣ ሁሌም ራሴን አከብራለሁ። ጥፋቴንም አምኜ እቀበላለሁ። ብዙ ነገር ማለት ነው። አንተን ሰው ሁሉ ልነግራቸው የሚፈልገው ነገር ማለት ነው። ልነግራቸው የፈለኩትን ነገር ማለት ነው። ስለዚህ ማለት ነው እሱን ነገር ማለት ነው። ኢቨን ማለት ነው አሁን የሆነ ከባሰብኝ በጣም ነው የሚስሸው ባደውይ ማለት ነው። የሆነ በቃ የሚያሳብድ ፍቅር ከያዘው በቃ ሳላስበው የሆነ ሌላ ፍቅረኛ ይዛለሁ ማለት ነው። ሳላስበው ኢቨን የማልወደው ከዛ ከሱ ጋር የሆነ በጣም የሚደብር ስሜት ገጠመኝ ደግሞ እላለሁ። ስለዚህ ለምን አመጣው ማለት ነው። እኔ ደግሞ አደጋ ውስጥ ልትከቱኝ አይገባም ማለት ነው። ተወደች እኔ በቃ ላይ የሆነ ለሰው ማበድ ምናምን ነገር አይመቸኝም። በልክ ሲሆን ነው ደስ የሚለኝ። በቃ እንደዛ የሚያደርገኝ ሰው ሁሉ ይደብረኛል ማለት ነው። በቃ አሁን ምክንያቱም የሰው ስራውን ስላወቅኩኝ ማለት ነው የሚያደርገውን ነገር የሆነ ሰው ይነዳገት አይመቸኝም። ባይዘው ሰው ወደደ አበደል ምን ሊጠቅም ነው ባይዘው እኔ መቼ ሶሻል ሚዲያ ላይ ወጣ አትልም ብላችሁ ማለት ማን ያኛ ሃሃሃሃ ይሉኛል። እኔ ባይዘው ሰው እኮ ያዝንልኛል ብዬ ስለማላስብ እኮ ነው። መቼም እኮ ያዝንልኝ ባይዘው ማለት ነው። ይስወርት በል አዝኖልኝ እኮ አውቅም ሰው አዝኖልኝ ያውቅም እኮ ወይኔ ተጨነቀኝ ወይኔ እቺን ተሰቃየች ምናምን ብሎ በቃ ወንዶች እኮ የሚያሳድሩኝ ስሜት እኮ አለ። በቃ እንደዛ ለኔ ሆኖ ሳይ የተሰማቸው ካላዩኝ ማለት ነው እነሱም ምንም ሆኖ አይተኙም። ምክንያቱም እነሱ በቃ እንደ ጥላቶች ታስባቸዋለህ እና ከዛ ምንም ሆኖ አይታይህም ማለት ነው። ከዛ ምንድነው ማድረግ ያለብን? መቼም እኔ መኖር ማቆም ያለብኝም ባይዶይ እኔ ያለ ወንድ ትኖር አትኖርም ወይም ደግሞ መሞት አለባት የሚለውን ነገር አጀንዳ መምጣት የለበትም ባይዶይ። ኢቭን እኮ እኔን የሚመስለው ባይዶይ ያለ ወንድ መኖር ያልፈለኩት ለምን ካላችሁኝ ራሴ ነው እንትን የማደርገው። ግን ደግሞ እነርሱ ነው በቃ ከዛ በኋላ እነርሱ ነው የሚያልፉብኝ ባይዶይ። መጀመሪያ ነው ጀምራለን ከዛ እነሱ ይበሰባቸው ማለት ነው። እንደን ሁሉዶች የነገራችሁ የምፈልገው ነገር ማለት ነው። እዚህ ፈረንሳይ የነበረችው ልጅ ደግሞ ድሮ ምትለኝ ነበረች ይሄንን ከሰውቅሻለሁ ይሄንን እኮ አለ ለምን መስራችሁ? እኔ በጣም የሆነ በቃ ላይ ስንገናኝ የሚሆን ነበር ለሻሂ ምናምን በጣም ሳወጣ ማለት ነው። ባይዘው እሱ ስለዚህ በቃ ብትይም እኔ በራሴ ክስ በጣም ደስ የሚለኝ በራሴ ክስ ማመን በጣም የሚያስደስተኝና ከሌለኝ ግን የማያወጣ ሰው ግን ምናምን ደስ አይለኝም። ባይዘው ሰው ከዛ ምን ትለኛለች ማለት ነው። አይ ቲንክ በቃ የሆነ በቃ እንደዛ በዛ በኩል ልስበኝ ይፈልጋል መሰለኝ። ከኔ በወንድ በኩል አይደለም የማውቃት ድሮንም ማለት ነው። የሆነ ፍቅር ስለያዘኝ ወይም ደግሞ ምናምን ነገር አይደለም እየቀረብኳት የነበረው እና እኔ ዝም ብዬ በቃ ከሷ ጋር ያለን ግንኙነት ነበረን ደስ የሚለኝ እና ማለት ነው። ከዛ እንትኑን አስተዋውቅሻለሁ ምናምን ያለችኝ ነበር ማለት ነው። እንዲህ እኔ የተዋወቅኩት እኔ ሁላ ደስ አላለኝም ባይደው ላይክ መጥፎ ይችላል ነው እንጂ በሷ በኩል የተዋወቁ ነው ማለት ነው። ኢቭን እኔ ለፍቅር ምናምን ረዳል ነበርኩኝ ማለት ነው። ኢቭን ሱዳን ላይ ሄጄ ማለት ነው እኔ በፍጹም ፍቅረኛ አልፈልግም ነበር ያልኩት። አንደን ከዛ ማለት ነው ወንዶች እየለነግራቸው የሚፈልገው ነገር ነው። ብዙ ሰው ወንዶችን አይቼ ነበረ ግን አልቀረብኳቸውም ምክንያቱም ፍቅር ሊይዘኝ ስላልቻለ ማለት ነው። እኔ የሚመስለኝ ማለት ነው የሆነ በቃ ጠባያቸው ያው እንትናቸው ስላልገባኝ ማለት ነው። ከዛ እሷ ደግሞ ለካ እንደዛ እያደረገች ልትበላኝ እንደምትፈልግ ብልጥ እየተጫወተች ነበር ለካ ማለት ነው። ከዛ ያቺው ውሻ ምናምን ብዬ ማለት ነው እኔ ሁላ እሷ ባለትዳር ሆና የምታደርገውን ነገር እኔ ሲንግል ሆኜ አላደርግም ነበርና በጣም ነበር የገረመችኝ ማለት ነው። የሆነ ታይም ላይ አዲግራት ላይ ማለት ነው